የወንጌላውያኑ ቁጥር እየጨመረ መምጣቱን በእስልምና ሃይማኖት በኦርቶዶክስም ሃይማኖት ከላይ ያሉት ያውቃሉ። የወንጌላውያኑ ቁጥር የሚጨምረው በምንድን ነው? እኛ እንዋለድም እያልን አይደለም፣ እንዋለዳለን። ግን የኛ ስንዋለድ በሁለት አቅጣጫ ነው። አንደኛ በስጋ እነሱ እንደሚዋለዱት እንዋለዳለን። ሁለተኛ በእግዚአብሔር ቃል ሰዎች ዳግም እንዲወለዱ የወንጌልን ስብከት እንሰብካለን። በስጋ እኛ ልጆቻችንን ከሚስቶቻችን ከሚስቴ እንደምወልድ እግዚአብሔር ደግሞ በቅዱስ ቃሉ ሰዎችን ዕለት ዕለት እየወለደ በዳግም ልደት ወደ መንግስቱ እየጠራ ነው። ያን ደግሞ ለማድረግ እዚህ ያለንም እዚህ የሌለንም ሴቶች፣ ወንዶች ልጆች የእግዚአብሔር ወንዶችና ሴቶች ልጆች የወንጌሉን ሰበካ ይሄው እየቀጠልን ነው። ወንድሞች ናቶች እየቀጠልን እግዚአብሔር ጸጋ ስላበዛልን ብቻ ነው። እኔ እንግዲህ በእነዚህ 11 ዓመት ሌሊቶችን እንኳን ሙሉ 12 ሰዓት ሙሉ 10 ሰዓት ሙሉ 12 ሰዓት የተኛውበት ጊዜ ካለፈ ድፍን 11 ዓመት አለፈ። ረጅሙ ሰዓት በጣም ተኛው ብዬ ካልኩኝ 8 ሰዓት ነው የምተኛው። አብዛኛው ግን 6 ነው፣ 4 5 ምናምን ነገር እና በእግዚአብሔር ጸጋ የእግዚአብሔር ጸጋ እንደሚያስችል እኔ ምስክር ነኝ። ወንድሞች እናቶች አንድ ቀኑን ሙሉ በነበረን ፕሮግራም አልተኛውም ነበረ። አሁንም እኔ ጋር ከምሽቱ 5 ሰዓት ከ20 ማለት ነው በኢትዮጵያ ሰዓት አቆጣጠር ማለት ነው። እግዚአብሔር ጸጋ ሲያበዛ ነው ወንድሞች እናቶች፣ ሌላ ምንም አይደለም። የጌታ ጸጋ ሲበዛ ብቻ ነው። እና የፕሮቴስታንቱ ቁጥር ለምንድነው እየጨመረ? የጌታ ጸጋ ሲበዛ ብቻ ነው። እና የእግዚአብሔር ጸጋ ለምንድን ነው ማነው? የእግዚአብሔር ጸጋ ሲበዛልህ ብቻ ነው ይሄ የሚሆነው ማለት ነው። ልብ በሉ። ኦኬ። የእግዚአብሔር ጸጋ ሲበዛ የወንጌል ሰበካው የኛ የወንጌላውያን አማኞች በምድራችን ላይ ከመጣ ጊዜ ጀምሮ ቁጥሩ ዕለት ዕለት እየጨመረ እየሄደ ያለ ሃይማኖት በቁጥር ደረጃ እጅግ እያስፈራ ለሙስሊሙም ለኦርቶዶክሶቹም እጅግ እያስፈራ ያለ ማን ነው ብላችሁ ካላችሁ ቅድም እንዳሳየኋችሁ ሁለቱ መምህራን እንደተናገሩት የወንጌላውያኑ አማኞች ቁጥር እየጨመረ መምጣቱ በጣም አስፈርቷቸዋል። ከዚህም የተነሳ ዓመታት እየቀጠሩ በ5 ዓመት ውስጥ የኦርቶዶክሳውያኑን ቁጥር የጴንጤው ቁጥር ካልበለጠ ምን አለበሉኝ እያሉ ነው። በዚህ አካሄድ ከሄደ እያሉ ነው። አካሄዱ ምንድነው? የጴንጤው አካሄድ። የኛ አካሄድ ምንድነው? አንደኛ ጌታ በሰጠን ጸጋ ጌታ በረዳን መጠን አባ ትውልድን አድን እኮ ብሎ አልቅሰን እኮ መተን እኮ ነው በእናንተ ፊት የምንነጋገረው። በእግዚአብሔር ፊት አልቅሰን ቤታችንን ዘግተን ጌታ ይህን ትውልድ አድነው እባክህ ጌታ ሆይ ለእኛ የበራልን የወንጌል ብርሃን ለእናቶቻችን፣ ለአባቶቻችን፣ ለወንድሞቻችን፣ ለእህቶቻችን በሩቅ በቅርብ ለምናውቃቸው በስጋ ላልተዛመዱም በስራ በኩል የምናገኛቸው እዚህ የምናገኛቸውን ሰዎች እባክህ በቃልህ እውነት ልባቸው እንዲሸነፍ እርዳቸው ብለህ። ምክንያቱም እግዚአብሔር የሰው ልብ ካለወጠ በስተቀር የሮያልን ልብ ማንም ሊለውጠው የሚችለው? የኤርሚያስን ልብ ማን ነው ሊለውጠው የሚችል? የዳንኤል ልብ ማን ሊለውጥ ይችላል? ወንድሞች እናቶች፣ የሰራን እግዚአብሔር ካለወጠን በስተቀር በፍጹም ልትለወጥ እኮ አችልም። ለዚህ አየህ፣ ልባቸውን ስለሚያውቁ በፍጹም እኔ ማለት ብረት ነኝ፣ እኔ ማለት በቃ በፍጹም ግንብ ድንጋይ መግፋት ያህል ነው ብለው ይላሉ። ልክ ነው፣ የሰው ልብ እንደዛ ነው። እግዚአብሔር ግን ነካ ሲያደርግ ግን ታሪክ ይቀየራል። የሆነ ቦታ ላይ ኮምፒውተርን በተኑን ክሊክ ስታደርገው ልክ እንደሚከፈትና እንደሚዘጋ እግዚአብሔር መንፈሳዊ ሕይወትህን እንዲበራልህ የነፍስህን ውስጠኛ አካል በቅዱስ ቃሉ ክሊክ ሲያደርገው እግዚአብሔር መንፈስ ቅዱስ ለሕይወት የሚሆን ንስሐን ሲሰጥ በአንዲት ቃል መጽሐፍ ቅዱስ ሙሉ በሙሉ እንኳን ላትረዳው ትችላለህ። በአንዲት ቃል የዘመናት ታሪክ ይቀየራል ማለት ነው። እና የፕሮቴስታንቱ ቁጥር እየበዛ የመጣው በምንድን ነው? በወንጌል ሰበካ ነው። ከዚህ የተነሳ ነው መገፋት፣ መጠላት፣ መሰደብ፣ መተቸት። አሁን በግራና በቀኝ የሚሰድቡን ማን ናቸው? ኦርቶዶክሳውያንና ሙስሊሞች ናቸው። የሚያጣጥሉን የሚያበሻቅጡት የእኛን ሃይማኖት ነው። ሰው እንዲጠላው የሚያደርጉት የእኛን ሃይማኖትን አይታችኋቸው ከሆነ ተመካክረው እስኪመስል ድረስ ማለት ነው። እኛና እናንተ ነን ውጡ እያሉ አሁን በቅርብ ባሌ ውስጥ እያየው ነበር። አሁን በቅርብ ቪዲዮ ማለት ነው። ይህ ሀገር የኦርቶዶክስ ክርስቲያንና የእስላም ሀገር ነውና ውጡ ብለው በገዛ ሀገራቸው እየተደበደቡ ማለት ነው። የሆነች እናት ቅጥቅጥ አድርገው ደበደቧት። ኢየሱስ ያድናል፣ ኢየሱስ ጌታ ነው ብላ ስላለች። አንድ እስላም ግን አይቀጠቀጥም እንደዛ።
አንድ ኦርቶዶክስ ሃይማኖትን አስፋፋ ተብሎ አይቀጠቀጥም። በሌላ ነገር ሊጣሉ ይችላሉ። ይሄ ስለ ወንጌል የሚመጣ ነው። ከዚህም የተነሳ ቁጥሩ እየጨመረ መምጣቱ የወንጌል ሰበካ ስላለ ነው ማለት ነው። የአምላክን የእግዚአብሔርን ቃል በድፍረት እንናገራለን፣ እንሰብካለን፣ ጌታ መንፈስ ቅዱስ በሰጠን ማለት ነው። ስለዚህ ግን ለምን ማርያምን ጠላት ብላችሁ አላችሁን ብለን እኛ ራሳችንን ስንጠይቅ እኛ የማርያም ጠላት አይደለንም። ይልቁንም በታሪክ በመጽሐፍ እንነጋገር ከተባለ ይህንን ርዕስ አንተውም። የዘመናት ጉድን እስከዛሬ ድረስ ያልሰማችሁትን ጆሮአችሁ እስኪታኩ ድረስ አሰማችኋለሁ። ነገ ተነገ ወዲያ በሚቀጥሉት ጊዜያት ላይ ማለት ነው ጉድ ትሰማላችሁ። በዚህ ልክ የጌታ እናት ማርያም ምን ስላደረገች ነው ኦርቶዶክስ በዚህ ያህል ጥላቻና የጥላቻ ጥግ በመጽሐፍ ላይ ስሟን አበሻቅጣ የጻፈችው ብሎ የሚለው በመረጃ በሰነድ ካሜራ እየከፈትኩ ታያላችሁ። እዚህ ቤት ታውቃላችሁ። በገጽ በምዕራፍ በግዕዝ በአማርኛ በደንብ እያንዳንዱን አንብላለሁ እንጂ እኛ የጌታ እናት ማርያምን አልጠላንም። አየ ሃይማኖቱ በአደገኛ አካሄድ እየሰፋ እንዳለ ስለሚያውቁ ህዝቡ እንዲጠላ ብለው የማርያም ጠላት ናቸው ብለው ለየዋሁ ህዝብ ነገሩት። ገና እናቶች ሳይሆን እሺ አንተ የማርያም ጠላት ይሉናል ሰላምታ ሲሰጡ። እኛ እኮ አይደለንም። ብንማል ብንገዘት እጃቸውን ብንመታ በመሐላ እንኳን ልናረጋግጥላቸው ብንፈልግ በፍጹም አያምኑንም። አንተ የእመቤቴ ጠላት ብለው ይላሉ። ጠላትነቱን ምንድነው ንገሩን ብለን ስንላቸው ግን አታማልድም ብላችሁ ትላላችሁ። እናንተ ታማልዳለች እኮ ብላችሁ ያላችሁት መረጃ እኮ የላችሁም። ያለ መረጃ ነው ታማልዳለች እያላችሁ የምትጮሁት ማለት ነው። እኛ መረጃ ባጣንበት ነገር ታማልዳለች ብለን ባንል ለምንድነው ጠላት ብለን የምንባለው? ጠላቷ ናችሁ ብለው የሚሉን አይደለንም። እንደው ማማለዱ አይደለም ጠላት ናችሁ የምንለው። ማማለድ አለማማለድ መጽሐፍ ቅዱስ ውስጥ ያለ ነገር፣ በዛ ማንም ጠላት አድርጎ ተናግሮ አያውቅም። አዎ ቀደም እንደዛ ሀቱኝ የተናገርኩት ክብር መንሳት በሚለው ነው እንጂ በማንም ማማለድ አለማማለድ በመጽሐፍ ቅዱስ ምን አይነት ክብር ነው የነሳናት? በቃ አንተ እዚህ ከሰበሰቡ ሴቶች ጋር እኩል ስታረጋት ከዚህ በላይ ምን ክብር መንሳት አለ? በምንድን ነው እኩል ያረኳት? በሰውነቷ ልክ ነች አልክ። እኩል አይደለችም። እንዴት አይደል? በሰውነቷ አሁን ከእህቶች ጋር አምላክን የወለደችን ብጽዕትና ድንግል ቅድስት ሴት ከማንም ተራ ሴት ጋራ እኩል ነች ብለህ ማለት ይሄ ከዚህ በላይ ስድብ ምን አለ? ከዚህ በላይ ድብልቅልቅ ታደርገዋለህ። እና እዚህ ያሉ እህቶች አሁን ሰኒ አለች እዚህ ማርያምና ሰኒ የተፈጠሩበት ስጋ አንድ ነው ወይስ አንድ አይደለም? ሰው ነው። ግን ማርያም ሰኒ የያዘችው ስጋ ማርያም ከያዘችው ያንሳል ይበልጣል? እኔ ደግሞ የምናገረው እኔ ቋንቋን ስለምናገር እኮ አሁን መልስልኝ። ይበልጣል ወይ ያንሳል? የሰኒ ስጋ ከማርያም ስጋ ይበልጣል እኮ አልኩህ። የማርያም ስጋ ይበልጣል። ታዲያ መብለጡ ለምንድነው? ከተለየ ስጋ ስለተፈጠረች ነው ማርያም ወይስ የማርያም ስጋ የበለጠው አምላኳን በሆዷ ስለተሸከመች አምላኩን ጌታን ስለወለደች ማለት ነው። በተፈጥሮ ግን በአፈጣጠር ግን አንድ ናቸው። አፈጣጠሩን አፈጣጠር ማን ልዩ ለምን ተዋለ? በአፈጣጠር ግን አንድ ናቸው አይደል? በአፈጣጠር አንድ ምን ትርጉም አለው? ሁለታችንም የማርያም ስጋ በአፈጣጠር የተለየ ካልሆነ በስተቀር አድምጠኝ። የማርያም ስጋ በአፈጣጠር የተለየ ካልሆነ በስተቀር የማርያም ስጋና የሰኒ ስጋ አንድ ነው። ኦኬ አንድ ነው። እንዴት እንደዛ ትላለህ? አንድ ነው። አንድ ካልሆነ መረጃ አምጣልኝ። ቀላል ነው ወይ? አምላክን ሰኒ የአዳም ዘር ነች አይደለችም? እኔ የአዳም ዘር አይደሉም ሰው አይደለም መቻልኩኝ። ኦኬ ማርያምስ የአዳም ዘር ነች አይደለችም? አዎ ግን አዳም ዘር ብትሆንም ከሰው ጋር በዚህ አዳም ዘርነት ሰኒም ከማርያም ማርያምም ከሰኒ አይበልጡም፣ አያንሱም፣ አይተናነሱም፣ አይበላሉም። አምላክን የወለደና ሌላው አንድ ዘር ናት። ቆይ አትቀላቅለው፣ ልብ ብለህ ስማኝ፣ አትቀላቅለው። ሰኒም የአዳም ዘር ናት። እንደውም ደግሞ አጥብቤ ሳመጣ የአብርሃም ዘር ናት። ሰናይት ከእስራኤል ነው የምታወራ። ኦኬ የአብርሃም ዘር ናት። የማርያም እህቷ ናት በስጋ እስራኤላዊት እንደመሆኗ መጠን የኢየሱስም እህቱ ነች በስጋ ዘር ናት ማለት ነው። በስጋ ብሎ ነገር የለም። ብራዘር አንተ ስላልክ አይደለም በላህ ታውራ ዝም ብሎ ነገር የለም የሚባል ነገር አይደለም ብራዘር። በነገራችን ላይ አንድ ነገር ልንገራችሁ። እኔ እኮ እሺ ወንድምነት ኦ ማይ ጋድ ይህንን ርዕስ ዛሬ እንግዲህ መጥቷል። ሮያል ነገር ያለው
በመኪና ወንድምነት ያው ተቀበለኝ። ከዛም ሪፈር አድርጌያለሁ እኔ። እሺ ማለት ስሜቱ እኮ ይገባናል። አሁን ሮያል ያለህበት ስሜት በደንብ ነው አንደርስታንድ የምናደርገው። በማርያም ከመጣችሁ አጠገቤ ብትሆን በመድፍ ነው የምጨርስ። ልክ ነው እናውቃለን። እዚህም እኮ ብዙ የወንጌል አማኞች ስቃይ የደረሰባቸው በማርያም ምክንያት ነውና ያንተ ኬዝ ብቻ ሳይሆን የቤተ ክርስቲያኒቷ ችግር ነው። መጽሐፍ ቅዱስ በማይለው ደረጃ በሰው ልብ ውስጥ ማርያምን አስቀምጣ ተቀምጣለች። ምን ትሆኑ እንግዲህ እሱ እኮ ነው ችግሩ። አትወቅስም፣ ምንም ልታመጡ አትችሉም። ቁጫጮች ናችሁ እናንተ። ቁጫጭ አንድ ህንፃ መደረመስ አይችልም ብያለሁ ባለፈው። እሱ ነው ቁጫጮች ነው የማርያም ጠላት ቁጫጭ። እስቲ ግን አሁን ከስሜት እንውጣ። ዛሬ አሁን ከስሜት እንውጣና በደንብ እንረዳው ማለት ነው። ለምሳሌ ማርያም አንድ ሴት ከያዘችው ስጋ የተለየ ስጋ ይዛለች ብለህ ታምናለህ? አዎ። እሺ፣ ከስሜት ባሻገር በማስረጃ ሲስተም በማስረጃ ነው ነገር አምላክን የወለደች ሴት አለች በዓለም ላይ ወደፊትስ ትኖራለች? የማንም እናት ልዩ ናት። ለምሳሌ የአንተ እናት ከአንተ ውጪ ሮያልን የወለደ በዚህ ምድር ላይ የለም። እሱ ሌላ፣ እኔ አንድ ተራ ሰው ምን እኔ አንድ አይነት ነው ምንም። አሁን በመውለድ ከሆነ ማርያም አንድ ጥያቄ ልጠይቅ እስቲ። ኢየሱስ ክርስቶስ አምላካችሁ አይደለም እንዴ? ፍሬንዳችሁ ነው። ስሜት አልገባልኝ እኮ አሁን ማርያምን ኮምፔር የምናረጋት ሁሉም ሴቶች የመውለድ እድል ተሰጥቷቸው ቢሆን ኖሮ አዎ ማርያም ብቻዋን ነው መውለድ የቻለችው ትላለህ። ኦኬ አሁን እናትነት መውለድ ራሱ ኮምፔር የምታደርገው ጉዳይ አይደለም። ምክንያቱም ጌታ ሊወለድ የሚችለው ከአንድ እናት ነው። ሶ ያቺ እናት ማናት? ማርያም ናት። አለቀ በቃ። የሮያል እናት ስፔሻል ናት። ከሮያል እናት በስተቀር በዚህ ምድር ላይ ሮያልን የወለደች የለችም። ኦኬ በማይደጋገም ነገር ኮምፓሪዝን ውስጥ አይገባም። እንዴት ማለት እንደሆነ ላሳየህ። እንዴት እንደሆነ ላሳየህ። ለመነጋገር ትልቅ ምርምር መደረግ ያለበት ነው። ሮያል እኮ ስሜት ያቱና እናውራው ችግር የለም። እንዴት እንደሆነ አናግረኝ እንጂ የማርያም ጠላት ሳትሆኑ እናንተ እኮ እንዴት እንደሆነ እናውራው። ይኸውልህ ሮያል ጠላትነት አይደለም። በደምብ ሰማይ ቆይ አንዴ። ኦ ማይ ጎድ እንደሱ ነው ማለት ያለብን። ኦኬ አሁን ግልጽ የሆነ ጉዳይ ይኸውልህ፣ አሁን የሚደጋገም ቢሆን ስሜት ያቱና የሚደጋገም ጉዳይ ቢሆን አይ ስትሰደርባ አታውራ ማለት ነው፣ ሰው እንዲሰማ። ኦኬ በደንብ ከሰማኸኝ ካደመጥከኝ ይገባሃል ሐሳቤ። ኦኬ የሚደጋገም ቢሆን ለምሳሌ ዳኒ ተደጋግሞ ሌሎችም እናቶች የዳኒ እናት ልክ ዳኒ እንደወለደችው ተደጋግሞ ዳኒ ሌሎች ሰዎች መውለድ የሚችሉ ቢሆኑ እና ከዛ ግን ዩኒክ ነው ትላለህ። ኦኬ ኮምፔር ለማድረግ ይመቻል። ኦኬ አሁን ግን የምናወራው ጉዳይ ለኮምፓሪዝን የሚቀርብ ጉዳይ አይደለም። አንዲት እናት እሷ ከወለደችው ልጅ በስተቀር በዚህ ምድር ላይ ሌላ እሱን የመሰለ ልጅ የለም። በልጅ ደረጃ የምታወራ ከመውለድ አንጻር የምታወራ ከሆነ አዎ የጌታ እናት ዩኒክ ናት። ከጌታ እናት በስተቀር ኢየሱስን በዚህ ምድር ላይ የወለደችውም የምትወልደውም አትኖርም። ምክንያቱም የሚደገም ጉዳይ አይደለም እያወራን ያለነው። ኦኬ ፓተርን አይደለም የምናወራው። ኦኬ የሆነ ፓተርን አይተህ ከሌሎች ጋር ኮምፔር የምታደርገው ጉዳይ አይደለም። የጌታ እናት ከሰው ጋር ታገናኘዋለህ። ሰው ድጋሜ ተወለደ አልተወለደ እንዴት ትለዋለህ? አምላክን እኮ ነው የወለደችው። እንዲህ ለአማርኛው እሱ እኮ ነው ምን አሁን ጌታ ከማርያም በስተቀር ከሌላ ከማንም አይወለድም። ምን ማለት ነው? ኮምፔር የምታደርገው ጉዳይ አይደለም። አይ በእርግጠኝነት ግን አሁን ቀስ እያልኩ ተረዳኋችሁ። ጴንጤ ኢየሱስ ክርስቶስን ራሱ ትክክለኛውን ኢየሱስ እናንተ አታምኑ ማለት ነው። እንመጣለን። እሱን አሁን እናውራውና ከዛ ደግሞ እዛ ላይ ዊል ዲስከስ ይችላል። አሁን ሀሳቡ ላይ እንምጣ። ቆይ ሮያል አሁን የማርያም እናት ቆይ አንዴ የማርያም እናት የወለደችው ማርያም ነው አይደል? እሺ አይደል ነው አይደል? ኦኬ ሳይሆን ተስማምተን እንሂዳ ብራዘር። እርግጠኛ ነው። እሺ ወለደችና ምን ይሁን? ቆይ የማርያም እናት የወለደችው ማርያምን ነው ወይስ ማርያምን አይደለም? በዚህ ምድር ላይ እኮ የማርያም እናትን ማርያምን እንደወለደች ሌላ እኮ ማርያምን የወለደ ሰው ማንም የለም። ሺዝ ዩኒክ ብራዘር። የማርያም እናት ዩኒክ ናት።
እንዴት እንደሚገናኝ ለኔ ግድ ለኔ እንዴት እንደሚገናኝ ቆይ ላሳይ። ችግር አይደለም። አምላክ ሌላ ጊዜ ስለማትወልድ አምላክ መውለዷ ልዩ አይደለም ብለህ ልትለኝ ትፈልጋለህ? ቆይ አንዴ ረጋ በል ላሳይ ነው። ካለ ወንድ ዘር አዳምጠኝ እንዴ እኔም ልናገርበት ነው። ኦ ማይ ጋድ ልናገር። አምላክን ካለ ወንድ ዘር መውለዷ ራሱ አይገርምህም? ይሄ ወደፊት ይፈጠራል ብለህ ታስባለህ? ካለ ወንድ ዘር አምላክን የሚያክል ነገር መውለድ አቤት ጴንጤ፣ አቤት ጴንጤ፣ አቤት ጴንጤ ወንድሜ ሮያል ይገርማል፣ ይደንቃል። ስማ ማነው አዲስ ያለው እንደዚህ እኔ አንተን እሰድብ ነበር። ስማ አዳምጥ፣ ዝም ብለህ አንተ ደግሞ እሰድብ ነበር። አሁን ካሁን በኋላ አልሰድብህም። ለምን መሰለህ? በፊት ዲያቆን አዲስ ተብለህ ስምን ዲያቆን ስላረክ ነበር የምሰድብህ። አሁን አዲስ ምርጡ ፓስተር ነህ። በቃ አንተ አሁን ትክክለኛ ጴንጤ ስለሆንክ ማንም አይሰድብህም። እኔ አልናገርም ካሁን በኋላ። አዲስ ህይወት በኢየሱስ ክርስቶስ ነው የሚገኘው። ይመችህ፣ ይመችህ። እንኳን ወደ አዳራሽ ጭፈራ በሰላም ተቀላቀልክ። እሺ አመሰግናለሁ። ፖይንቱ ምንድን ነው? ወደ ዳር ያርጉትና አሁን ሴንተር ላይ ያርጉት። ሪያል አውቆ ነው ወደ ዳር የሚወስደው። ፐርሰናል ላይ ያደርገው ይሞክራል። አሁን በዚህ ምድር ላይ የማርያም ልክ የተወለደችው በቃ እናትና አባቷ ከአንተ እናትና አባት ምንም አይለይም አይደል? የማርያምን እያወራን ስለሆነ ኦኬ። ስለ ኢየሱስ አይደለም እያወራን ያለው። እዛ ጋር ሄዳ አትደበቅ። ማርያም ልክ እንዳንተ እናት መውለድ እንደቻለችው የማርያምም እናትና አባት ልክ እንደዛ ነው አይደል? ማርያምን የወለዷት የተለየ ነገር አለ በማርያም መወለድ ላይ? በወንድና በሴት ስጋ ፍቃድ ትወልዳለች። ጥሩ። ስለሷ ስጋ ነው አሁን የምናወራው። ማርያም የያዘችው ስጋ የተለየ ስጋ ነው አይደለም? አይደለም። ስለዚህ እዚህ ካሉ ሴቶች የተለየ ተፈጥሮ የላትም ማለት ነው ማርያም። ኢየሱስን ከወለደች በኋላ የተቀደሰ ሆነ፣ ያ ስጋ ልዩ ሆነ። ስለሷ ነው እያወራን ያለው። ገና ኢየሱስ ጋር አልደረስንም እንዴ? ኢየሱስን ወለደቻ። ከዛ በኋላ ስላለው እናውራ። አልደረስንም። የዛን ጊዜ ማማ በቤተ መቅደስ አልደረስንም። ትንሽ የልጃገረድ ነበረች። ኢየሱስን ከወለደች በኋላስ እንመጣለን። እሱ ጋር ደግሞ ኢየሱስ ጋር ደግሞ ስትመጣ እንመጣለን። ኢየሱስ ክርስቶስን እስክትወልድ ድረስ ባለው ህይወቷ ከአንድ እስራኤላዊት ልጃገረድ የተለየ የህይወት ስታይል ወይ ደግሞ ተፈጥሮ የላትም ማለት ነው። ቅድስት ነበረች። ምን ማለት ነው? ቅድስት ነበረች፣ የተቀደሰች ብፁዕ ልጃገረድ ነበረች። እሺ ልጃገረድ ችግር የለም። ስለዚህ ምንም የተለየ ኔቸር ላይ የተለየ ነገር የላችም ማለት ነው። ልክ አንድ እናት እስራኤላዊ እናት ስትወልድ ያላት ማንነት ነው ማርያምን እንደ ልጅ የተወለደችው ማለት ነው። ዋለቅ እዚሁ ቤት አንተ ጋር አዲስ አበባ ኑሮ ያለ አዲስ አበባ ማርያምን እንዴት እንደሚጠሏት ከጽፋቸው አያስታውቅም? እነዚህ እዚህ ቤት ማንም ጉንዳኖች ጉንዳን ናችሁ እናንተ። የአምላክን እናት ጠልተህ እናትን አትወድም አንተ። ስሜታህ በሙሉ እዚህ ማርያም እናት የምትሰድብ በሙሉ ስሜታ ይሆናል። ወዳጅ ቴንክ ዩ ጋይስ ስሜታ ይሆናል። እና ለምን ነው ስሜታ እንድትሆኑ ያደረጓችሁ ካልክ ቤተክርስቲያናችሁ ውስጥ የሚነገረው እኮ የሐሰት ትርክት አይደለም ነው። ለምሳሌ ላሳየ። አሁን አንድ መጽሐፍ ቅዱሳዊ ማስረጃ ጠቅሰ እኛ ከምናምናት ከምንቀበላት ከጌታ እናት ማርያም የተለየች ማርያም ልታሳየን አትችልም። እንወዳታለን፣ የጌታ እናት እንደሆነች እናምናለን፣ እንቀበላለን። እሷ ማርያም መጽሐፍ ቅዱስ ውስጥ ያስቀመጣትን የወንጌል አማኞች ማርያም በደንብ ነው የምንቀበላት፣ በደንብ ነው የጌታ እናት እንደሆነች እናምናለን፣ እንቀበላለን። ምንም ጥያቄ የለብን። አሁን አንተ ግን የምታወራትን ማርያም የትኛው መጽሐፍ ቅዱስ ውስጥ አናገኛትም። ለምሳሌ ላሳይ። ለምሳሌ ተደማመጥ። ሮያል ስትደማመጥ ነው አንተ የሚያምርብህ ስትደማመጥ ነው። ሮያል ስትደማመጥ ነው የሚያምርብህ። ቴንክ ዩ። እሺ ያ ስትደማመጥ ደስ ይላል፣ ያምርብሃል። ሮያል እኔ እኮ መልስ ለመስጠት ነው እንጂ እኮ በማለት እኮ ችግር የለም። ያው አሁን በደምብ ስማና ከዛ ልጠይቅህና ከዛ ትመልስልናል። እስቲ መጽሐፍ ቅዱስን ግለጠውና ለምሳሌ ጸሎትን የምትሰማ ማርያም ከእግዚአብሔር ቃል አሳየን። ለሰው ልጆች ደራሽ የሆነች ማርያም ከመጽሐፍ ቅዱስ ውስጥ ያሳየን። ጸሎት ልመናን እየተቀበለች ወደ እግዚአብሔር የምታደርስ እስቲ ማርያም አሳየን ከእግዚአብሔር ቃል። የጌታ እናት መሆኑን እናምናለን። ሌላውን ጉዳይ ምንም ችግር የለብን። እስቲ ይችን ማርያም ከእግዚአብሔር ቃል አሳየን። ኦኬ መጽሐፍ ቅዱስ ብቻ ብላችሁ ስለምታምኑ መጽሐፍ ቅዱስ ብቻ ላይ ባይሆን ከመጽሐፍ ቅዱስ ውጪ ባሉ መጽሐፍቶች ራሱ ሊኖር ይችላል። አንድ
ሁለተኛ ደግሞ አንድ ነገር አስረግጬ የምነግርህ ነገር የጠየቅኩ ምን ነበር ያለ ከመጽሐፍ ቅዱስ አሳየናል ያልኩህ ከመጽሐፍ ቅዱስ ያቺ ማርያም ልነግርህ እኮ ነው። ከመጽሐፍ ቅዱሱ ባላሳየህም መጽሐፍ ቅዱሱ ባይጽፍ የለኝም በላቸዋል ለሚሰማ ሰው ጉዳይ መጽሐፍ ቅዱሱ ጻፈ አልጻፈ የራሱ ጉዳይ ግድ የለም። እንመጣለን። አሁን ከመጽሐፍ ቅዱስ ውስጥ እሷ ማርያም የለችም በላ እሷን ነው አሁን እኛ የፈለግነው። እሷን ማርያም መጽሐፍ ቅዱስ ውስጥ የለችም በልና ሲገላግላቸው ለሚሰማ ሰው። ሚውት የምታደርጉን ሰዎች ግን ስርዓት ያላችሁ ነው ወደላችኋል። ሚውት አታርጉት ወዳጆች። ሚውት የምታደርጉ ምን አይነት እንስሳ ናችሁ? እያወራሁ እኮ ነው እየተነጋገርን። ስሜት ያቱን አይ ስሜታዊ አይደለም እኮ ይቺ ማርያም መጽሐፍ ቅዱስ ውስጥ የለችም በለን። we are waiting you brother። መጽሐፍ ቅዱስ ውስጥ ኖረችም። አንድ አጭር ነገር ልንገርህ በእናትህ። ቆይ እኛ አሁን እሱን ደግሞ ታወራናለህ። አሁን መጀመሪያ የጠየቁት ጥያቄ እኔ ደግሞ ልንገርህ መጽሐፍ ቅዱስ ውስጥ ኖረችም አልኖረችም ገና ነው። አሁን ኖረች አልኖረች ጋር አላለፍንም። አለች ወይስ አጭሩ ነገር ልንገርህ መጽሐፍ ቅዱስ ራሱ የራሱ ጉዳይ አልኩህ እኮ ማቴዎስ ጻፈ ሉቃስ ጻፈ የራሱ ጉዳይ። አንዴ የአምላኬን እናት ነች። እኔ ለዚህ ነው ዳንዬ አልቻልኩም። ሶሪ በጣም አልቻልኩም። በጣም ይከብዳል የሚናገረው። ይቅርታ ከፈለክ ነው። እሺ ዳኒ ሰላም ዳኒ ሰላም። እሺ ቴንክ ዩ ጋይስ። ምንም የተለየ ነገር አላረጋችሁትም። ኖርማል። ለምንድን ነው እሱ? ቆይ አንዴ ወፍታ ሚውት አድርግ። ቤተክርስቲያኒቷ ውስጥ እንዲህ ነው የተሳለችው ማርያም። ባዘው ሊትራል እኮ እንዲህ ነው በሰው ልብ ውስጥ ማርያም የተሳለችው እንደዚህ ነው። ለዚህ ነው ከጌታ በላይ የማርያም ጉዳይ በቤተክርስቲያኒቷ ውስጥ በሰው ልብ ውስጥ ተስሏል። የእግዚአብሔርን ቃል እግዚአብሔርን ቢያዋርዱ they don't care about ኦኬ። ተመችቶናል እየሰማን ያለ ነው። ግን ቤተክርስቲያኒቷ ውስጥ የማርያም ጉዳይ ምን ያህል እንደተሳለ እንድትመለከቱ ያክል የተሳለችው በዚህ ደረጃ ነው። ማርያምን ከምትነቁ እህትዬ ሰኒ እኔ ነኝ ያስገባሁት። ግድ የላችሁ ያስወረዳችሁ። ቆይ እኔ ነኝ መልሼ ሮያል አንተ ጋር ጥያቄ ያለኝ ኖ ቆይ አንዴ ዮሴፍ ማን ዮፍታይ ቆይ አንዴ ደርባ አታውራ ዮፍታይ። እኔ ሳውራ ደርባ አታውራ። እሺ ከአንተ ጋር ስለምፈልግ እንድታወራኝ አንተ ኤርሚያ ሚዩት አድርገው ዮፍታይ። እሺ ሮያል ለማስወረድ በቂ ሪዝን ምክንያት አላት። ለምን የዳንበትን የአምላካችንን የእግዚአብሔርን ቃል የራሱ ጉዳይ እያልክ መጽሐፍ ቅዱስን ትናገራለህ። የጌታዬን እናት የአምላኬን እናት ብለህ የነገረህ ራሱ የራሱ ጉዳይ ያልከው መጽሐፍ ነው። እሱ ባይኖር ኖሮ ቁርአን አይነግርህም። የጌታ እናት መሆኑን የነገረህ ለኦርቶዶክስ ቤተክርስቲያን የነገራት የተጻፈው በአባቶቻችን በነቢያቱና በሐዋርያቱ የተጻፈው በአይሁዳውያን አባቶች የተጻፈው የእግዚአብሔር ቃል ብሉይና አዲስ ኪዳን ነው። የጌታ እናት ማርያም መሆኗ ከነስሟ ጭምር በድንግልና እንደጸነሰችው ጌታን የነገረህን መጽሐፍ የራሱ ጉዳይ አልክ። ስለዚህ እህትየው ለማስወረድ በቂ ምክንያት አላት። እኔ ግን ቅድም ብያለሁ፣ ከፈለክ ኢየሱስን ዛሬ ጠበር ገፍ አድርገህ ስደበው እዚህ እኛ ፊት ማለት ነው። ምንም የምታመጣው ነገር ስለሌለ እያመመንም ቢሆን እንሰማለን። አሁን የአምላካችን የእግዚአብሔርን ቃል እንደዚህ የራሱ ጉዳይ ብለህ ስትል ያመናል። ቢሆንም ግን እንሰማለን። ምክንያቱም ያንተን ነፍስ መዳን እግዚአብሔር ስለሚፈልገው ማለት ነው። ለምንድን ነው ዛሬ የተበሳጨው? ለምንድን ነው ዛሬ የተቆጣው? የማርያም ጠላት ማን ነው ብሎ የሚለውን ርዕስ ቅድም የቤት ይዤ ስገባ እንደዛ በጠበጥከን ታገስነህ። አሁንም መጣህ መጽሐፍ ቅዱስን የራሱ ጉዳይ ነው። ኢየሱስንም የራሱ ጉዳይ ብለህ ልትለው እንደምችል እኔ አልጠራጠርም። ግን የእግዚአብሔር ትዕግስት በጣም በዝቶልሃል። ለምን? ሊያድንህ ስለሚፈልግ። የፈለግከውን ተናገር፣ ከወንድምነት ጋር ቀጥል። ቴንክ ዩ። እኔ በነገራችን ላይ በማርያም ከመጣችሁ ከኢየሱስ ታጣሉኛላችሁ። እውነቴን ነው። ከዚህ ከፈጣሪ ታጣሉኛላችሁ። በማርያም ፈለገውን ይበል። ወገኖች ተዉት። ይሄን ልጅ ፕሊስ፣ በእኔ ይሁንባችሁ። አንዳንድ ክፉ መንፈስ ጮሆ የሚወጣው ወይ ደግሞ አንዳንድ ክፉ መንፈስ በምን ማኒፌስት እንደሚደረግ ታውቁታላችሁ። ስለዚህ የፈለገው ይናገር። ከወንድምነት ጋር ቀጥል። ርዕሱ ላይ ከወንድምነት ጋር ቀጥል። እኛ የጌታ እናት ማርያምን አልሰደብን፣ እናንተ ናችሁ ተጣሏታላችሁ እያላችሁ ስትሉን የነበረው እናንተው ለብዙ ዘመናት ስታወሩብን የነበረውን ርዕስ አርገን ይዘን መምጣታችን ይህን ለምን አስቆጣ? ይኸው ጥላቻችሁ በዚህ ነው ብለህ ቁጥር 1 2 3 ብለህ በነጥብ አትነግረንም? እንደኛ ምንድንነግራችሁ? ይሄን እያዝን መጽሐፍ ቅዱስ የራሱ ጉዳይ ቀጥለ ባለቤቱንም አድምጠኝ ባለቤቱንም የራሱ ጉዳይ ማርያም እኩል ነች ስትል ወዳጄ
ማርያም ከሰናይት ሰናይት ከማርያም የማይበልጡበትን ምክንያቱን አሳይተናል። ማርያም ከሌሎች ሴቶች የምትበልጠው ጌታን በስጋ ለመውለድ የተመረጠች እናት ናት። 4 ነጥብ። ከዛ ውጭ ኢየሱስ ኃጢአተኛ ለሆነችው ለሰኒ ሞቶላታል። ኢየሱስ ኃጢአተኛ ለሆነችው ለማርያምም ለእናቱ ሞቶላታል። የቤተ ክርስቲያን መጽሐፍ ነው የሚናገረው። አሳያለሁ እስኪያስነጥስ ድረስ ማለት ነው። ማርያም ኃጢአተኛ ነች የጌታ እናት። አዎ አልቀበለው መጽሐፉ ወዳጄ ልብ በል። ቆይ አንተ ተቀበልከው አልተቀበልከው አይደለም። ለራሴ ነው የምኖረው ለራሴ። ኦኬ አንተ ለራስህ ከኖርክ የራስህን ዓለም መስርተሃል ማለት ነው። ኖ ስለዚህ ለማርያም ማነው ለማርያምም የሞተላት ለሰኒ ሞቶላታል። ሮያል ታስወራኛለህ ፕሊዝ። ለሰኒ እንደሞተላት ለእኔ እንደሞተልኝ ለዳኒ እንደሞተ ለአንተ እንደሞተ ለማርያምም ሞቶላታል። አለቀ። ለሰኒ ኢየሱስ መድኃኒቷ እንደሆነ ለዳኒ መድኃኒቱ እንደሆነ ለእኔም ለዓለሙ ሁሉ በስሙ ለሚያምኑት መድኃኒት እንደሆነ ሁሉ ለማርያምም መድኃኒቷ ነው ኢየሱስ። ኦኬ መድኃኒቷ ነው። ይሄ ርዕሱ ዛሬ ያመጣነው ርዕስ በጣም በቃ የቀድሞቹን ሰዎች በጥብጧል፣ አንተንም በጥብጧል። ግን ከወንድምነት ጋር ያለው ቻንስ 1000 ጴንጤ ብትመጣ አሰልፌ ነው ምነዳ በዚህ ጉዳይ። በቃ ይኸው ተነዳናለህ። በመኪና ልወጣባችሁ ነው። መኪና ይዛል ባይዞ የአዲስ አበባ ከተማ ውስጥ ነው ያለው። በእኛ ንዴት አላግባብ እንዳትነዳ። ጀርመን ሀገር ልመልስ ነው መኪናውን ሃይዌይ ብለህ ልክ እንትን ሰንጥቀህ ቀለበት ምንድነው መስቀል አደባባይ ላይ እንዳትነዳ። ቀጥሎ እንብን በመኪና ነው በታንክ ለምን አትወጣብንም? ዛሬ ይህንን እውነት ፍርጥ አድርገን የምንነግርህ። ቀጥሎ እንብናት። እሺ ሮያል እና ያየነው ነገር ትልቁ ነገር ክፍተቱ እሱ ነው። ሮያል አሁን ቤተክርስቲያኒቷ ውስጥ በጣም መጽሐፍ ቅዱስ ውስጥ የሌለችው ማርያም ነው የነገረች። ትልቁ ችግር እሱ ነው። አሁን እንደ ጥያቄ ካለ እድል ልስጥ እና ጴንጤዎች የምንጠላት ማርያም ልታሳየን ከቻለ ከዚህ በላይ ነገሯን እዚህ ካሉ ሴቶች ጋራ ማርያም እኩል ነች ምናምን ሲል ከዚህ በላይ ጥላቻ አለ እንዴ? እኩል አይደለችም ብለህ ታስባለህ? ማርያም ይሄ ራሱ ምንድን ነው የሚያሳይ? አሁን ለምሳሌ አይደለችም ብለህ ታስባለህ? ጥያቄ ልጠይቅህ። አሁን ለምሳሌ ክርስቶስ ሰው ሆኖ ነበር አይደል? ደወሉበት አባታቸው። እነዚህ ደግሞ ይደውላሉ 10 ጊዜ። ይኸውልህ እንትን ክርስቶስ ሰው ሆኖ ነበረ። ስሚ በቃ አላቅም በይው እንዳይደውልብኝ። ይኸውልህ ክርስቶስ ሰው ሆኖ ነበር አይደለ? ክርስቶስ ሰው ሆኖ ነበር። አንተ አሁን ከክርስቶስ እኩል ነህ ማለት ነው? ሰው በሰውነትህ እሱ ሰው በነበረ ጊዜ ከአንተ እኩል ነው? አዎ ኢየሱስ ክርስቶስ ፍጹም ሰው ነው የሆነው እኮ። ፍጹም ሰው በነበረ ጊዜ እንዳንተ ነው ማለት ነው? ሰው ነው ማለት ነው እንዳንተ? ስለ ክርስቶስ ሲናገር ከኃጢአት ንጹህ የሆነ እንደነበረ ይናገራል። እና ማርያምስ ከኃጢአት ንጹህ የሆነች ሰው አልነበረች? ማርያም ምንም ኃጢአት የለባትም የሚል ማስረጃ የለም። ካለ እቀበላለሁ። ስለ ጌታ ግን ተጽፏል። አንተ ከኃጢአተኛ አይደለም። እኔ የእግዚአብሔርን ቃል ስለምከተል የእግዚአብሔርን ቃል እኔ አልገምትም። አሮያል እኔ ክርስቲያን ነኝ፣ አልገምትም። ትውልድ ሁሉ ብጽዕት ይሉኛል የምትለው ያለችዋን እሱ ማርያም ብጽዕና ከህይወት እንትን ጋር እኮ የሚገናኝ ነገር የለውም። በነገራችን ላይ ግን አሁን እዚህ 491 ሰዎች ምናምን አላችሁ አይደል? ከዚህ ውስጥ ቢያንስ 90 ኦርቶዶክስ ብትሆኑ 400 ጴንጤ ብትሆኑ 400ችሁ ገደል ግቡ ጴንጤዎች። ኦርቶዶክስ ያላት የመጨረሻ ንግግር ይሄ ነው። አየሩ ያለ ከስሜት ባሻገር አልነጋገርም። 400 ጴንጤዎች ገደል ግቡ። እግዚአብሔር በስራ ላይ ነው ወንድምነት። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። ስራ ላይ ነው። ኮንዶሚኒየም ነው የሚሰሩ። ቀጥል። ያው እሱን ነው ያለ። በቃ ትልቁ ነገር እሱ ነው። ከስሜት ባሻገር ቤተክርስቲያኒቷ ማርያምን የሰጠች ለምን እንደዚህ እንደምትል አውቃለሁ። ወንጌል እየነካው ነው ውስጡን እንደዚህ የሚንተከተከው ለዛ ነው ምናምን። ኧረ በእናትህ ስንት ነገር የወንጌል ባህሪ ነው። ባይዘው እዚህ ውስጥ ልክ እንዳንተ ያደረጋቸው ብዙ ሰዎች ነበሩ። ጌታ ግን መጨረሻ ላይ ደባቸው ለውጥ ምልክቱ ነው ይሄ ምልክቱ። ኦፍ ኮርስ ለዚህ እኮ ነው አሁን ይኸውልህ ስለ ማርያም ያለህ ግንዛቤ ነው ያለ። ጴንጤዎች ገደል ግቡ እናንተ የማርያም ጠላቶች። ይኸውልህ ስለ ማርያም ያለህ ግንዛቤ በእውቀት ሳይሆን በስሜት ላይ ብቻ ያለ እንደሆነ ያያየህ አንተ ራስህ። አልቀበለውም አልኩህ እኮ በማርያም ጉዳይ አልቀበለውም። ልክ እኮ ነው። አየህ የእግዚአብሔርን ቃል እንኳን አስክዶካል። ቤተክርስቲያኒት ውስጥ የተሰበከችልህ ማርያም ከእግዚአብሔር ቃል በላይ እንድትሆን ያደረገ የተሰበከችልኝ ሳይሆን የደረሰችልኝ ማርያም በአማላጅነቱ የደረሰችልኝ ማርያም ማርያም እንደደረሰችልህ ምንም ማስረጃ የለም።
ቆይ ወንድምነት እዚህ ጋር አንድ ነገር አስታወስከኝ። በቤተ ክርስቲያን ውስጥ የተሰበከች ቆይ ሮያል ቆይ በቤተ ክርስቲያን ውስጥ በኦርቶዶክስ ቤተክርስቲያን ውስጥ የተሰበከችዋ ማርያም ተብላ የተባለችዋ ከመጽሐፍ ቅዱስ በላይ አድርገው ነው የሰበኳት። መጽሐፍ መረጃ አለ። ኤርሚያስ ታምረ ማርያም መቅደምን ላምጣዋ ወንድምነት አልፈልግም። እኔ አነባዋለሁ፣ ለህዝቡ አነባዋለሁ። ለራስህ አንብበው፣ እኔ አልፈልግም። አንተ ወንድም ለህዝቡ አነባዋለሁ። አንተ አይደለም የምታዘኝ። ቤተክርስቲያኒቱ ከመጽሐፍ ቅዱስ በላይ ነች ብላለች። ይኸው ከመጽሐፍ ቅዱስ በላይ ነች ብላለች። ለዚህ ነው አየህ ወንድምነት፣ የማይሆን ነገር እኮ ነው የነካው። አሁን በጣም አደገኛ። ለምን አታባርሩትም ይላል እዛ። ከቀበሌ ቤት ቀበሌ አባር። እኔ እንዳንተ ህይወት መኖር አረከኝ እንዴ? ከቀበሌ ቤት ቀበሌ አባር ሙሉ ያራስ። ለእኔ ድል አሰጡኝም። ለእኔ ድል ስጡኝ ፕሊዝ። እንሰጣለን። ይሄ ላሳይ ነው። እንሰጣለን። እውነት አልተሳደብም ዛሬ ከዚህ በላይ ነው የሚሳደበው። ይገለጥ ስለሆነ ግን ግለጠው፣ ግድ የለም ሮያል ኤርሚያስ ፕሊስ ዮፍታይ ካልሆነ ታችና ሶርዳን እስካሁን በትዕግስት ጠብቀህናል፣ ልንሰጥህ ነው። ያ ቴንክ ዩ ሮያልና እንዴ ይሄንማ ሮያል ባለበት ነው የሚነበበው። ብፁዕነቶ ይምጡ። ሮያልዬና የማያድግ የኤርሚያስ ልጅ ብሎክ እንዳትስላወቀ ነው ላት ያለው። አዎ የማያድግ የኤርሚያስ ልጅ ብሎ አንደኛው ኮሜንት የጻፈው በጣም ጌታ ምሕረት ያርግልህ። ይሄን ኮሜንት የጻፍከው ሰው እሺ ኦርቶዶክስ በመጽሐፏ ይኸው መጽሐፍ ቅዱስ ማርያም ከመጽሐፍ ቅዱስ እንደምትበልጥ መጽሐፍ ቅዱስ የእግዚአብሔር ቃል ከማርያም እንደሚያንስ ቤተክርስቲያኒቱ እንደዚህ ብላ በድፍረት ጽፋለች። ገጽ 23 ላይ ሀብተ ወልድና ስመ ክርስትናን ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችንን ማርያምን መጽሐፍ እዚህ ጋር እንደዚህ ላሳይ። የእመቤታችንን የማርያምን መጽሐፍ ታምሯን መስማት ቀላል አይምሰለው ካለ በኋላ እዩት። ይህ የእመቤታችን ታምር ከመጽሐፈ ነቢያት ብሉይ ኪዳን ማለት ነው፣ ከመጽሐፈ ሐዋርያት አዲስ ኪዳን ማለት ነው የላቀ የከበረ ገናና ነውና። የማን ይህ የእመቤታችን ታምር መጽሐፍ፣ ይሄ መጽሐፍ ከብሉይ ኪዳን ከአዲስ ኪዳንም ከሐዋርያቱ መጽሐፍት የላቀ ገናና የከበረ ነውና ስለዚህ ቀላል አይምሰላችሁ አለ። ይኸውላችሁ ይሄ ተረት ነው። ይሄ ተረት ታምረ ማርያም ማለት የተረት መጽሐፍ ነው። ይሄን ተረት ከነቢያቱ ከብሉይ ኪዳን መጽሐፍት ከሐዋርያቱ ከአዲስ ኪዳን መጽሐፍት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ። እቺ ናትን እንግዲህ ኦርቶዶክስ ቀጥተኛ ተብላ ምትባል ጠማማ ትምህርት የምታስተምር ቤተክርስቲያን ማለት ነው። ያው ስለዚህ ማርያም ከመጽሐፍ ቅዱስ የእሷ ታምር ከመጽሐፍ ቅዱስ እንደሚበልጥ ከብሉይ ከአዲስ ኪዳን እንደሚበልጥ አድርጋ እንዲህ ጽፈዋለች። እሺ ወንድምነት አሁን ትልቁ ላይ መሆን ትችላለህ። ዮፍታሔ ስጡኝ እያለ ስለነበር በጨዋነት ጠብቆናል፣ መሰጠት አለበት። ቴንኪዩ ሮያል ግን ወረደ። ያው እሺ አመሰግናለሁ። ዲስከስ ማድረግ የምፈልገው ከኤርሚያስ ጋር ነው። ዳኒ ከቻልክ ማለት ነው። እሺ ረጅም ሰዓት ሲያወራ ነበር። ቤት ከፍቶ አሁንም አለ። የተለየ ነገር የለም። ከወንድምነት ጋር የሚያደርገው የተለየ ነገር ነው። አይ ምናልባት ከአንተ ጋር ብዙ ጊዜ ዲስከስ አድርገናልና ኤርሚያስም ላገኘው ፈልጋለሁ፣ ሊያስገባኝ አልቻለም በብዙ ጊዜ ማለት ነው። አሁን ስላገኘሁት ደስ ብሎኛል። ማን ነው ሮያልም ደግሞ ኦርቶዶክስ ነው የሚለው ጥያቄ ምልክት አሳድሮብኛል። ከእግዚአብሔር ቃል አንጻር መነገር የሌለባቸው ኃይለ ቃላትን ሲናገር እሰማለሁ። አሁን ጄነራላይዝድ አድርጎ ኦርቶዶክስ እንደዚህ ያለች ማለቱ ተገቢ አይደለም። መጽሐፍ ቅዱስ የራሱ ጉዳይ የሚል አስተምህሮ የላትም እቺ ቅድስት ኦርቶዶክስ ተዋህዶ። እንደዚህ ብሎ መናገሩም ራሱ ሰውን አሁን ያው የቴክኖሎጂ ዘመን ስለሆነ ምናልባት ኤርሚያስ ፋብሪኬት ያደረገው ሰው ይሆን እንጂ ምናምን ብለው የሚያስቡ ሰዎች ይኖራሉና
የምታወሩትም ሰዎች አንዳንዴ ተገቢ ቢሆን ዝም ብሎ ኢሞሽናል የሆነም ሰው ፕሮቴስታንት ከኔ ጋር ዲስከስ ማድረግ አልፈልግም፣ እኔም ደግሞ ኢሞሽናል ሁኜ ደግሞ ከፕሮቴስታንት ጋር ዲስከስ ማድረግ አልፈልግም እና ከእግዚአብሔር ቃል አንጻር የማርያም ጠላት ማን ነው የሚል አስተምሮ ነው ታይትል ዲፔንድ ያደረግ ነው። እኔ ዝም ብዬ ስረዳ ኤርሚያስ እኛ ከምንለው በላይ ዝም ብሎ ስለሚያወራ አንድ ልጨርስ። ኤርሚያስ እኛ ከምንለው በላይ ስለሚናገር ኦርቶዶክስ ነው ከኤርሚያስ ኖ እኔ እኮ ታውቀኛለህ እኮ ዳኒ፣ አሁን ካረሳህ ኦርቶዶክስ ነው ወይስ ኦርቶዶክስ አይደለም? አሁን የኢትዮጵያ እንደውም ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝና እመቤታችን ድንግል ማርያም ከኢትዮጵያ ኦርቶዶክስ ተዋህዶ አስተምሮ አንጻር ምን ማለት ነች? ምን ብላ ነው የምትረዳው የሚለው ነው። አንተ ላብራቶሪ ከተን እንዳላረጋገጥን ሁሉ ማንም መጥቶ ኦርቶዶክስን ስለ ላብራቶሪ እያስገባን አለ የምናረጋግጠው። ከእግዚአብሔር ቃል አንጻር ሊቃውንት ያሉባት ይኸውልህ ሊቃውንት ያሉባት መነኮሳት ያሉባት ገዳማውያን ደግሞ ጸሎት የሚያቀርቡ ሰዎች ቆይ ግድ የለም ላውራ እነዛ ባሉበት ሰዎች መጽሐፍ ቅዱስ ቴንክ ዩ መደማመጥ ቀጥዬ አወርድሃለሁ። ዮፍታይ በዚህ የብልግና ንግግር ነው። ሰው እንኳን ስንት ሲል መደድ አታወራ። ከሁለታችሁ ናችሁ የምታወሩት። በዚሁ አመል ነው። አየህ እኔ ቤት ባላስገባ አይገርምም። የቤቱ ባለቤት ተደማምጠን እናውራ ብሎ ሲል መደዳ እንደ ከፈተ ምንድን ነው? ሰው የተግባቦት እጎቁ እንጂ አድምጠኝ ብሎ ካለ አንተና እሱ ናችሁ የምታወሩት። እኛ ማይክ ሚዩት አድርገን ይሄ ሁሉ ሰው እየሰማ ነው። ተደማመጥ እናውራ። ወንድምነት ቀጥሉ። ቴንክ ዩ። እሺ ከወንድምነት ጋር ከዳኒ ጋር ነው የማወራው። ችግር የለውም። ከኔ ጋር እውቀት ከኔ ሲያልፍ ወደ ወንድምነት ትሄዳለህ። የሚያደርስ ምንም እውቀት የለም። አንተ በሚገባህ ነገር ትነግረኛለህ። እንዳታወርደኝ ፕሊስ፣ እንዳታወርደኝ። የሚያወርደኝ ካለ ሚዛኑን እዚህ ጋር ሁላችሁ ሚዛኑን ማን ነው ወዳጅ? የማርያም ጠላት ማን ነው ማለት ክርስቶስን አምኖ የማይቀበል ሰው የእመቤታችን የድንግል ማርያም ጠላት ነው ብለን ነው የምናምነው። ከስጋዋ ስጋዋ ነሳ ከነፍሷ ነፍስ ነሳ ብለን የሚያምን ሰው የማያምን ሰው ጠላት ነው ብለን ነው የምናስበው። ለምሳሌ ማን ነው ፓስተር ዮናታን ጠላት ነው። ፓስተር ዮናታንን ደግሞ በደንብ የሚያከብረው ኤርሚያስም ጠላት ነው ብዬ ነው የማምነው። ለምን ካስተምሮ አንጻር ክራሽ ስለሚያደርግ ማለት ነው። አንዴ ተረጋጋ። ስሜት ያት እሺ ምንድነው እያለን ያለው? ጌታን የማይቀበል ሰው ጌታን ፍጹም ሰው ፍጹም አምላክ መሆኑን የማይቀበል ሰው የማርያም ጠላት ነው እያለን ነው ያለው። በትክክል ያለው በትክክል። እሺ ጌታ ፍጹም ሰው ፍጹም አምላክ እንደሆነ እናምናለን እኛ። የተለየ ነገር ከስጋዋ ነሳ። አዎ ይሄን ትምህርት ብራዘር እሺ እናምጣው፣ ችግር የለም። ስጋ ነሳ ስትል ምን እያልክ ነው ያለው? የእመቤታችን የድንግል ማርያምን ስጋ ጌታ ኢየሱስ ክርስቶስ ቃል የአብ ልጅ ኢየሱስ ክርስቶስ ከእመቤታችን ከስጋዋ ስጋ ነስቷል ብለን እናምናለን። ምንድን ነው ስጋ ነሳ ስትል ምን እያልክ ነው ያለው ነው የጠየቀው። የክርስቶስ ስጋ የእመቤታችን የድንግል ማርያም ስጋ ነው ብለን እናምናለን። ይሄን ማትከተል ከሆነ ጠላት ነው። አንድ ሆልድ የጌታ ስጋ የማርያም ስጋ ነው እንጂ የራሱ ስጋ አይደለም እያልከኝ ነው ያለው። ከስጋዋ የነሳው ይኸውልህ ቃል ኢየሱስ ክርስቶስ ስጋ ነሳ ስንል ያ ስጋ የነሳው የእመቤታችን የድንግል ማርያም ስጋ ነው። እኔ ይሄን አምናለሁ። አንተ ታምናለህ? ቃሉ ጋር አትደበቅ ወዳጄ። ጠየቅኩ ካለፍ ነው ከሱና ስጋ ነሳ ስትል ኢየሱስ የራሱ ስጋ ሳይሆን የማርያም ስጋ ነው ያለው ያልከን ያለው። እኔ ማወራውን አዳምጠኛ ዳንዬ። እመቤታችን የጌታ ስጋ ከድንግል ማርያም የነሳው ስጋ ነው። እሱን አልከን እኮ ብራዘር። እሱን ስትል እያልኩኝ ያሉት ሙባረክ እኮ ይወጣ። እንዳትደበቅ። አሁንም ደግሜ እሱ እንዳትደግሙ ከዚህ በኋላ ስጋ ነሳ ብለህ ስታወራ በደምብ ስማ። ስጋ ነሳ ብለህ ስታወራ እያወራን ያለው የጌታ ስጋ ማለት የማርያም ስጋ ነው ማለት ነው። እንደዛ ነው እያልከን ያለው። ኦፍ ኮርስ ምክንያቱም ከእመቤታችን ማስረጃ በጣም ጥሩ ማስረጃ ሰጥቶኛል። ኦፍ ኮርስ 1-2 ደቂቃ ይሰጠኛል ብዬ አስባለሁ ይሄን ቃል ስናገር ማለት ማስረጃ። ስለዚህ ይሁንልኝ ብላ የተቀበለች ጌታ እናት እግዚአብሔርን አዳምጠኝ። ሉቃስ ወንጌል ነው እያነበብኩ ያለሁት እኮ ነገርና እኛም ፎሎ እንድናረግ እንድናዳምጥ ጥቀሰውና ከዛዛ ክፍል ላይ ኢየሱስ የማርያም እንጂ የራሱን ስጋ እንዳልያዘ ታሳየናለህ ማለት ነው። የራሱ ስጋ የሚል አስተምሮ የለም። እመቤታችን ጋር ማደሩ ከእመቤታችን መወለዱ ኢየሱስ ክርስቶስ ከድንግል ማርያም ስጋ ነሳ ማለት እንችላለን።
ወዳጄ እኮ አሁን ቅድም ምን አልከን? ያልከውን ነገር እንዳትረሳ። ስጋ ነሳ የኢየሱስ ክርስቶስ ስጋ የእመቤታችን የቅድስት ድንግል ማርያም ስጋ ነው እናምናለን። አትደረግ እኮ ኢየሱስ የያዘው የማርያምን ስጋ መሆኑን ማስረጃ አንጣ እያልኩ ነው። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስታነብ እግዚአብሔር በመጀመሪያ ቃል ነበር ይላል። ገብቶሃል? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን የድንግል ማርያም ልጅ በመጀመሪያ ቃል ነበር ነው። ቃልም እግዚአብሔር ነበር። ያም ቃል ደግሞ ዝቅ ዚልና 26 አይ ቲንክ ይመስለኛል በእኛም ማደረ ይላል። ያም ቃል ደግሞ ስጋ መልበሱን ይነግረናል። ያ የለበሰው ስጋ የማ ስጋ ነው? የእመቤታችን የቅድስት ጨምር የማርያምን ስጋ እንደያዘ የእሱ ስጋ እንዳልሆነ ማስረጃ አስጠን ነው እያልኩኝ ያለሁት። ይሄ ማስረጃ በቂ ነው። ለጠቢብ ሀቲ ቃል ተአክሎ ጠቢብ ጋር መች ደረስክና? ጨረስን። እዚህ ጋር ቶፒክ እንዳታወራኝ። ይኸውልህ ለማወቅ ስለማትሄድ ለማወቅ ከፈለክ ይሄ በቂ ነው። ጌታ የነሳው ስጋ የእመቤታችን የድንግል ማርያም ስጋ ነው። ጠቢብ ለመሆን ሩቅ ነህ ወዳጄ። ጋን ይዞ አልመጣም። አንዴ ወዳጄ፣ ጠቢብ ለመሆን ሩቅ ነህ። ጠቢብን እዛ ውስጥ አትደበቅ። ተደማመጣ። ይኸው ላነብልህ። ሚውት አታርገኝ። ዲስከሽን ማለት ሚውት አታርገኝ እኮ ላነብልህ ነው። አድምጣ። እሺ የጠቀስኩ ዮሐንስ ወንጌል ምዕራፍ 1 ላይ ይሄው 1:26 ላነብልህ። ዮሐንስ መልሶ እኔ በውሃ አጠምቃለሁ 1:26 ነው ያልከው እንዳትረሳ። ዳሩ ግን እናንተ የማታውቁት አዳምጠኛ። አሁን ቃሉን እያወቅከው ለምንድን ነው 26 ስለዛዘ ብራዘር you said 1:26 ብላል። 1:26 ነው ያለው። በቃ አንድ ላይ አንብበው። ዮሐንስ 1:1 ነው በመጀመሪያ ዮሐንስ 1:1 ላንብብለት። ይሄው እግዚአብሔር መጀመሪያ ቃል ነበር፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እዚህ ክፍል ላይ የማርያምን ስጋ ወሰደ የሚል የቱ ጋር ነው ያገኘው? አዳምጠኝ። ቃል እግዚአብሔር መሆኑን እናምናለን። እኔ እናንተ እዚህ ጋር ተስማምተናል። ያ ቃል ደግሞ ስጋ ነሳ ይላል። የቱ ጋር አይደል? ሂድ ዝቅ በል ውረድ። 13 ላይ ምናምን ውረታችሁ ውረድ። ይሄን አሁን ማንም ሰው ያውቀዋል። ምንም እሺ፣ ቁጥር 13 አለን 13 አለን። ይሄው ላነብለት ነው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ዝቅ በል ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በሚያደረ ምን ይሄን መደበቅ ፈለግ 13 ነው ያልከው 13 ነው ያነበብኩት ወዳጅ። ቃልም ስጋ ሆነ 4 ነጥብ ዘጋን። አቁም፣ ሌላ ቦታ ትሄድ። እሺ ቃልም ስጋ ሆነ ይኸው ጸጋና እውነትን ተሞልቶ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ጥቅሱን የሰጠው እኔ ነኝ። ይሄኔ አሁን የጠቀሰው 14 ነው ያነበብኩት እኮ አስረዳና። እኔ ነኝ ያስወረድኩት ወንበነት እኔ ነኝ ያስወረድኩት። ይሄ ሰው ምንም ነገር በቃ የሚናገረውን የማያውቅ አንዴ 26 ይላል፣ አንዴ 1 ላይ አንብበው ይላል፣ አንዴ 13 ላይ አንብበው ይላል። ቅጥፈቱ ውሸቱ ለእሱ እንኳን ይቅርታ እንኳን አይጠይቅም። አንተ ለጠይቀው ጥያቄ አምጣ ብለህ ያልከው ወሳኝ ቁጥር እንኳን ራሱ ቁጥሩን አያውቀውም። በእርግጥ የት ያውቀዋል? እና አሁን አንተ ወርደ ቁጥር 15 ላይ ያለውን ስላነበብክ አታንብብ ብሎ ደግሞ ይለፈልፋል። እዚህ ቤት ዳግም አትገባ፣ እኔም ቤት ዳግም አትመጣም። እንዳንተ በድምፅህ ራሱ እንኳን እንለይሃለን። የትኛውን ቦታ ላይ ብላክ ሊስት ውስጥ ከተናሃል። እንደዚህ አይነት ነገር በጣም የሚደብረው በስርዓት የሚያወሩ ሰዎች አሉ፣ ገብተው ማለት ነው ተደማምጠው። ሁለት ናችሁ የምታወሩት፣ በቃ መደዳን የምታወረው። የጠቀስከውን ጥቅስ አታውቀውም። ምዕራፍ 1 ቁጥር 26 ብለህ ተነበበልህ አይልም ቃሉ። ምዕራፍ 1 ቁጥር 14 እኛ መች አጣነው? ቃል ስጋ ሆነ ብሎ የሚለውን የአምላክ ቃል እኛ እናውቀዋለን። ለምን? ስለምናነበው። 1:26 አልክ፣ ተነበበ። የለም 1:1 ላይ አንብቡ ላይ ቃልም ማነው? ቃል በመጀመሪያው ቃል ነበረ፣ ቃልም እግዚአብሔር ነበረ ብሎ የሚለው ነው የሚለው። ቁጥር 13 አንብብ አልከው፣ ከስጋና ከደም ተወለዱ ማነው? እነሱም ከእግዚአብሔር ተወለዱ እንጂ ከስጋና ከደም ፍቃድ አልተወለዱም ብሎ ይላል። ይሄኛውም ሌላኛው ተሳዳቢ ነው፣ ይሄ ወፉ ማለት ነው። ታች ውረድ እና ወንድምነት 14ን አነበበልህ። ቴንኪው ነው ማለት ያለብህ። ምክንያቱስ መጽሐፍ ቅዱስን አታውቁትም። ዝም ብሎ ማውራት አይደለም። ቁጭ ብለህ በንዴት በልህ በወኔ አይደለም ሃይማኖት የሚከበረው።
በቃ ባዶ ቀፎ ናችሁ። ምክንያቱም ውስጣችሁ እውቀት የለም፣ የእግዚአብሔር ቃል እውቀት የለም። ለምን ቁጭ ብለህ አላነበብክም የእግዚአብሔርን ቃል መጽሐፍ ቅዱስን? ቀደም ዮናታንና ኤርሚያስ ከሃዲያን ናቸው። ማርያም በስጋ ክርስቶስን እንደወለደችው አያምኑም ማለት ውሸት ነው። ዮኒም ያምናል፣ እኔም አምናለሁ። ስም ለማጥፋት ነው የሞከርከው ማለት ነው። ዮኒም ያምናል፣ እኔም አምናለሁ። ቃል ስጋ መሆኑን እኛ መቼ ካድን? ኦኬ ዮኒ የዛሬ ስንት ዓመት የዛሬ 7 ዓመት አካባቢ ላይ አልተዋህደም ውሃና ዘይት ነው ምናምን ነገር ብሎ ያለበትን እሱኛው ነው። እሱን ደግሞ እኔው ፔጅ ላይ መጥቶ ይቅርታ እንዲጠይቅ አድርጌዋለሁ። በቃ ይቅርታ የጠየቀን አገልጋይ ተሳስቼ ነው ይቅርታ ኤርሚ ብሎ በውስጥ አወራን። ከዛስ ፔጅ ላይ አምጥቼ ይቅርታ አስጠይቀዋለሁ። ዩቲዩብ ላይ ግቡና ይሁ ከፈለጋችሁ ቪዲዮን እዚያ ያሳያችኋለሁ። የዛሬ 7 ዓመት ይቅርታ ብሏል ዮናታን አክሊሉ ማለት ነው። በዛ ትምህርት ጉዳይ በውስጥ አውርተን ዮኒ እየተከለ አይደለም የተናገርከው ብዬ መጥቶ አስተካክሎ ይቅርታ ጠይቋል። የእናንተ አለ አይደል የምንበላው የማርያምን ስጋ ነው እያለ የጠገበ ጳጳስ እና መነኩሴ ቆሞስ ወጥተው የተናገሩት በስቅለቷ ቀን እያሉ የዛሬ ዓመት ላይ ብፁዕ አቡነ ገብርኤል የተናገሩትን የመድኃኔዓለም የቦሌ መድኃኔዓለም ቤተክርስቲያን መምህር የሆነው መምህር ጳውሎስ የተባለው እና ሌላኛው ቆሞስ እና ብፁዕ አቡነ ሕዝቅኤል የገሙ ጎፋ ነው የከፋ የጅማ አህጉረ ስብከት ሊቀ ጳጳስ የሆኑት የምንበላው የማን ስጋ ነው? የእሷ ነው ብለዋል። የማርያምን ስጋ ነው የምትበሉት፣ የማርያምን ደም ነው የምትጠጡት። የፍጡር ስጋ ማለት ነው፣ የፍጡር ደም። የሰው ስጋ ትበላላችሁ ማለት ነው፣ የሰው ደም ትጠጣላችሁ ማለት ነው። እራሷ ቤተክርስቲያኒቱ ነች ያለችው። ጳጳሱ ነው ያሉት ብፁዕ አቡነ ሕዝቅኤል። ማርያም ሰው ናት፣ አምላክ አይደለችም። አየህ፣ አምላክ አይደለችም። የኢየሱስን ስጋን ግን ስንበላ የሰው ስጋ ነው የምትበሉት አይባልም። በእምነት ነው እሱን የምትበላው። በጥርስ አኝካ አይደለም የኢየሱስ ስጋ የሚበላው። እናንተ ግን የማርያምን ስጋ ነው የምንበላው፣ የማርያምን ደም ነው የምንጠጣው ብለዋል ብፁዕነታቸው። አባትህ ብለህ ያልከው ማለት ነው። ያው ከሃይማኖት አኳያ ላክብራቸው ብዬ ነው፣ ከእድሜያቸውም አኳያ። ኦኬ እና የሆነ በቃ አረ ነው ወንድምነት ሌላ ሰው አስገብታ ብታወራ ይሻላል። ቴንክ ዩ። እሺ ወንድምነት ያው ጩኸት ብቻ እንደሆኑ ትውልዱ እንዳያክል ነው እንጂ ምንም የተለየ ነገር የላቸው። እሺ ሲፓራ ሰላም ናችሁ? ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም አለን። እግዚአብሔር ይመስገን አለን። ከየት ቤተ እምነት? ከተዋህዶ ቤተ እምነት ነው። እሺ ከተዋህዶ። እሺ ወንድም ተቀበለዋል? ምን አልከኝ? እሺ እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። ርዕሱ ይታያል አይደል? የማርያም ጠላት ማን ነው ብለን እየተነጋገርን ነው። አዎ ማን ነው ብላችሁ ነው የምትሉት? በኦርቶዶክስ ክርስቲያን የማርያም ጠላት የማርያም ጠላት ያው የማርያም ጠላትማ አጋንንት ነው። አጋንንት ነው። ኦኬ ሰው ሊሆን አይችልም። ሰዎችም ጠላቷ ከሆኑ በእርግጠኝነት በውስጣቸው የአጋንንት መንፈስ ካልሆነ በስተቀር ማርያምን የሚያስጠላ ምክንያት የለም በተአምር እዚህ ምድር ላይ። ራይት። ስለዚህ ሰይጣን ያለበት ሰው ነው ማርያምን የሚጠላት። ራይት። እሺ በተለምዶ ግን ወንድማችን ቴንክ ዩ ሲፓራ። በተለምዶ ነው አይ ቲንክ አስባችሁበት እንደሆነ አይደል ነው እንደ ተቋም እንደ ቤተክርስቲያን ብዙ ጊዜ እኛን የወንጌላውያን አማኞች በተለምዶ ጴንጤ ወይ ፕሮቴስታንት የምንባለው የማርያም ጠላቶች ናቸው፣ የማርያም ጠላት እያላችሁ ትሉናላችሁ። ትክክል ነኝ? አዎ። ከምን ተነስታችሁ ነው እንደዛ የምትሉን? አንድ ነገር ጠይቅህ እስቲ። በምሳሌ ልጠይቅህና ማለት ነው። ያው አክብሬ ነው የማወራችሁ ሁላችሁንም። ምንም አይነት ኔጌቲቭ ነገር አላወራም በተሻለ መጠን። እሺ። ስለዚህ ለምሳሌ አንተ እናትህን
እናትህን ከልጅነትህ ጀምሮ ወልዳ አሳድጋ በጣም ብዙ መከራዋን በልታ አስተምራ በጣም ብዙ ዋጋ ከፍላለህ የምርቃት ቀን ቢደርስና ልትመረቅ ፕሮግራም ቢዘጋጅ እዛ ላይ የምታመሰግነው ሰው አለ ወይ ተብለህ ብትጠየቅ በእርግጠኝነት እናቴ እንደዚህ አድርጋልኝ፣ እናቴ እንደዚህ አድርጋልኝ፣ እናቴ እንደዚህ አድርጋልኝ ትላለህ አይደለ? ታመሰግናታለህ፣ በእርግጠኝነት ታመሰግናታለህ። አባቴን ለምን ተውከው? ለምን እናት ብቻ? አባትህንም። አዎ እሺ፣ ይቅርታ፣ አባትህንም ከሁለቱም የተገኘው ከእናቴ ብቻ ስላልተገኘው ነው። አዎ ገብቶኛል። አባትህም ያልሆነውን ባለውለታ እኔ አባቴ ያልሆነውን አይደለም። እኔ አባት ስላለኝ አባቴ ነው የወለደኝ፣ አባቴም ጭምር ነው። ብቻ በጥቅሉ ውለታ የዋለልህን ሰው እናትህም ላትሆን ትችላለች። ውለታ የዋለልህን ሰው ለማመስገን በጣም በተለይ በተደሰትክበት ጊዜ ቃላት ነው የሚያጥር። ገብቷል? እና ማርያምን እኛ እንወዳታለን ትላላችሁ። እሺ ማርያምን ትወዳታለህ። የምትወዳትን ማርያም ፍቅርን በምንድን ነው የምትገልጽላት? ገልጸህላት አታውቅም። በቤተ ክርስቲያናችሁ ፍቅራዋን እንደምትወዷት እወድሻለሁ ከሚለው ነገር በላይ ለምሳሌ እናትህን እወድሻለሁ ብለህ በሰው በተሰበሰበበት ትነግራታለህ። ከዛ መውደድህን በተግባር መግለጽ አለብህ። ዝም ብዬ እወድሻለሁ ያልክ አንድ ቀን በሰው በተሰበሰበበት ስላወራህላት ትወዳታለህ ማለት አይደለም። እናትህን እንደምትወዳት በተግባር ማሳየት አለብህ። በሰው ፊት ወይም በመጦር ሊሆን ይችላል፣ ውለታዋን በመመለስ ሊሆን ይችላል። ገብተዋል? የምታመሰግናት በአክሽን ነው። በአክሽን ማርያምን በአክሽን ስትወዷት አይተን አናውቅም። አዎ እንወዳታለን እኮ ብሎ ማለት እኮ በጣም ምንም እኮ የሚከብድ ነገር አይደለም። ገብተዋል? እኔ አሁን አንተን እናድድብሃለሁ ምናምን ግን ለማስመሰል እዚህ መጥቼ ኤርሚዬ እኮ እወድሃለሁ ምናምን ብለህ በአፌ እኔ አንተን አንድ ቀንም ጠልቼ አላውቅም ብል አፌ ላይ ነው ያለው። በአክሽን ባገኘህ ወይ ልምታው ወይ የሆነ ነገር ላድርገው ጉዳት ላደርስበት የሚል ሰው ልትሆን ትችላለህ። ገብቷል? ስለዚህ እወዳታለሁ ማለት ሳይሆን የወደድካትን ማርያም ትውልድ ሁሉ ብፅዕት ይለኛል ያለው ቃል የተባለው ቃል ለማንም አልተነገረም። ለምሳሌ ሁላችሁም ብፁዓን ናችሁ ከሚለው ጋር በፍጹም የሚገናኝ አይደለም። ለምሳሌ ሁሉም ሰው ብፁዕ ነው። ለምሳሌ ኢየሱስ ክርስቶስ ሲናገር ድሆች ያጡ ብፁዓን ናቸው ምናምን እያለ ይናገራል። ያ ብፁዓን የተባለበት ትርጉምና ማርያም ትውልድ ሁሉ ብፅዕት ይለኛል ያለበት ትርጉም በፍጹም የሚገናኝ አይደለም። ለምንድን ነው እንደዛ ያለችው? ትውልድ ሁሉ ብፅዕት ይሉኛል። ብፅዕት ማለት አለብህ በየቀኑ ትውልድና አንተም። ገብቶሃል? ያንን ብፅዕት የምትልበትን መንገድ ከልብህ ነው ማለት ያለብህ። ኦርቶዶክሶችን ለማስደሰት ወይም ደግሞ ኦርቶዶክሶችን ለክርክር ስትቀርብ የኦርቶዶክሶች አይ ማርያምን አይጠሏትም ጴንጤዎች ተብሎ እንዲወራ ሳይሆን ብፅዕት ናት ድንግል ማርያም ብፅዕት ናት ብለህ በመድረክህ በምታገኝበት መንገድ መመስከር አለብህ። በነገራችን ላይ ለማርያም የሚሰጥ ክብር በእርግጠኝነት ነው ምነግርህ። እኔ በጣም እርግጠኛ ሆኜ ምነግርህ በዚህ ጉዳይ ላይ እርግጠኛ እንደምሆን በሌላ ጉዳይ ላይ እርግጠኛ አልሆንም። ለማርያም በሚሰጥ ክብር ለጣዖት እንደተሰጠ አድርጎ የሚቆጥር ልጅ የላትም። በእርግጠኝነት ነው የምናገረው። ለጣዖት ነው የተሰጠው ክብር። እንዴ አንድ ነገር ልንገርህ፣ 30 ዓመት እኮ ብቻዋን ክርስቲያን የነበረች ሴት ናት። ብቻዋን 30 ዓመት ማንም አላመነም። 30 ዓመት ሙሉ ሚስጥር ይዛ ከኔ የተወለደው አምላክ ነው አሳድገዋለሁ፣ ጡቴን አጥብቼ አሳድገዋለሁ። ሲወድቅ አልቅሳለች፣ ሲጠፋ ፈልገዋለች በቤተ መቅደስ ስንት ቀን ተጉዛ ማለት ነው። ልጄ ጠፋብኝ ብላ ሊገሉት ሲሉ ወደ ግብፅ ያንን ሁሉ በረሃ አቋርጣ ሄዳለች። እውነት ነው የምነግርህ፣ ማርያምን በማመስገኔ ሲኦል ይጠብቀኛል የሚል ሰው በጣም የተሳሳተ ሰው ነው። ስለዚህ እናቴን እንደማመሰግነው ማርያምን ከእናቴ በላይ ለምን መሰለ? እናቴ የሚጠፋውን ስጋዬ ለማስደሰት ነው እዚህ ስትለፋ የነበረው።
እሷም ትሞታለች፣ እኔም እሞታለሁ። ማርያም የሰጠችኝ ግን በእሷ ጽድቅ ምክንያት ኢየሱስ ክርስቶስ ሰው ሲፈልግ ጽድቅ የሆነ ሰው በማጣቱ ብዙ ጊዜ ቆይቷል። ነው ምነግ ንጹህ ሆና በመገኘቷ ኃጢአት ምንም ስላልተገኘባት ብቻ ኢየሱስ ክርስቶስ እሷ ጋር መጣ። እቺ ሴት ባትኖር ኢየሱስ ክርስቶስ መድኃኒቴ አይመጣም ነበረ። ስለዚህ ንጹህ ሆና፣ ምክንያቱም የሰው ልጅ ነጻ ፍቃድ አለው። ምክንያቱም ኢየሱስ ክርስቶስ መርጦ የፈለገውን ንጹህ ሁን አንተ ኃጢአት ስራ ብሎ አልፈጠረም። ሁሉም ሰው ነጻ ፍቃድ ስላለው ነጻ ፍቃዷን ለጽድቅ የሰጠች ናት። ለጽድቅ የሰጠች ሴትዮ እሷ በመኖሯ ምክንያት ድህነት ምክንያት የሆነች ለድህነቴ ምክንያት የኢየሱስ የመድኃኒቴ እናት በመሆኗ ሳመሰግናት ገብቷል። እዚህ ምድር ላይ ካሉ ሰዎች ካሉ ሁኔታዎች ሁሉ ቀድሜ ባመሰግናት ኢየሱስ ክርስቶስ ከተናደደ እውነት ነው የምነግርህ ክርስትና ሁላችንንም አልገባንም ማለት ነው። ገባ? ምክንያቱም እኔ እውነቴን ነው የምነግርህ ሁሉም ሰው ሁሉም ኢየሱስ ክርስቶስ ሐሳቤን ልጨርስ ብዬ ነው ያላቋረጥኩት። እሺ ልጨርስ ነው። እሺ ኢየሱስ ክርስቶስ ስለ ሁሉ መከራ ከፈለ። መጽሐፍ ቅዱስ ላይ ግን የተማርኩት ልንገር 30 ምናምን ዓመት ማርያም ስለ ኢየሱስ መከራ ከፈለች። ቆይ ይሄንን አይደለም እናንተ የምትተረጉሙበት መንገድ በእርግጥ ይገባኛል። ድህነታችን ከሷ የሚነሳ ነው ለማለት እንዳልሆነ ይገባቸዋል። በተአምር የሰው ልጅ ድህነት ከክርስቶስ ውጪ ማንም ጋር የለም፣ ማንም ጋር የለም። መድኃኒቴን የያዘችልኝ የመድኃኒቴን እናት ግን አመሰግናለሁ፣ የሚገባትን ክብር በተግባር ነው፣ በአፍ አይደለም፣ በተግባር ሰጣታለሁ። ገብተዋል? ስለዚህ የማርያም ጠላት ማለት እሷ ስትመሰገን የሚናደድ ማለት ነው። የሚናደድ ነው። የማርያም ጠላት ማለት ኢየሱስ ክርስቶስ ማርያምን ከሚመለከትበት አውድ ውጪ መመልከት ማለት ነው። ኢየሱስ ክርስቶስ ለሱ እናት ናት፣ ለኛም እናት ናት። ለዮሐንስ በመስቀል ጋር ይሄው እናት እቻት ተብላለች፣ ለኛ እናታችን ናት። እንደውም እኔ ከናቴም ከአባቴም ከሁሉም በላይ በምድር ከሰው ልጅ እንደ ማርያም የሚቀርበኝ ሰው የለም፣ ማንም ሰው። ቴንክ ዩ። ካነሰ ደግሞ በኋላ ትቀጥልበታለህ። ከመጨረሻው ልጀምር። አሁን ያልከው ላይ ስለምትወዳት ቴንክ ዩ፣ እግዚአብሔር ይባርክህ። እኛም እንወዳታለን የጌታችን እናት። ግን ስለምወዳት የሚገባትን ክብር በተግባር እሰጣታለሁ አልከን። ለምሳሌ በተግባር ስትሰጣት ምን እያደረክ ነው የምትሰጣት? በተግባር የምትገልጠው የጸጋ የክብር ስግደት እሰግድላታለሁ። የክብር ቴንኪው። እንደዚህ የክብር ስግደት ትሰግድላታለህ። ሌላስ በተግባር የምታደርገው? በዝማሬ አመሰግናታለሁ። በዝማሬ አመሰግናታለሁ። ያመሰግናታል። ሌላስ? አመሰግናታለሁ። እሺ። ክርስቶስን ሳስብ ሁሌ አስባታለሁ። ክርስቶስን ባሰብኩ ቁጥር አስባታለሁ። በተግባር ነው ያልከው። ተግባር ነው ያልከው። ማሰብ አይደለም። ተግባር እኮ ተግባር ነው እኮ። ይሄ ክርስቶስን ማሰብ የተግባር። አዎ ክርስቶስን ሳስብ የሚደረግ ነው። አሁን ስግደቱ ተግባር ነው፣ በአካል እንቅስቃሴ ማለት ነው። ዝማሬውም ተግባር ነው። እያሸበሸብክ እየዘመርክ እየዘለልክ እያጨብጨብክ ነው። በተግባር የተግባር ብለህ ስላልክ ተግባር ብሎ የሚለውን ያሰመርኩት። ሌላም ታደርግላታለህ። በዝማሬ ታመሰግናታለህ። የክብር ስግደት ትሰግድላታለህ። ሌላስ? አሁን ብዙ ልጠቅስልህ ማልችለው በጣም ብዙ ያላስታወስኳቸውን ክብሯን የሚገልጹ እሷ ብጽዕት እንደሆነች ሪኮግናይዝ የሚያደርጉ ተግባራትን በሙላ አደርግላታለሁ። ለዛም ክብር ከበቃው ነው። እኔ እሷን ሊያክብር የሚችል ተግባራትን በሙሉ ታደርጋለህ። በሙሉ። እሺ ኦኬ።
ተግባር እዚህ ጋር ይገባ አደርግላታለሁ ብለናል። ኦኬ አደርግላታለሁ ብለሃል። ማን አድርጉ ብሎ ስላለ ነው የምታደርገው? መጽሐፉ ስለሚል ነው። መጽሐፉ ስለሚል ነው። የቱ ጋር መጽሐፉ በተግባር ለሷ አድርጉላት? በቃ ቅድም ነገርኩ እኮ። ለምሳሌ ኤልሳቤጥ እኔ ቤት ስለ ኤልሳቤጥ አይደለም፣ ለማርያም ይሄንን ሁሉ አድርጉ፣ ስገዱላት፣ ዘምሩላት፣ ለእሷ ሊደረግ የሚችለው ነገር ሁሉ በተግባር አድርጉላት ብሎ ያለው የቱ ጋር ነው ያገኘው? መጽሐፉ ይላል ብለኛል። አዎ በጽሔት ይላል። ቅድም የጠቀስኩልህ ጠቃሉ ትውልድ ሁሉ በጽሔት ይለኛል። በጽሔት ይለኛል ማለት ዘምሩላት ማለት ነው እንዴ? በጽሔት ይለኛል ማለት ስገዱላት ማለት ነው። አዎ ነው እኮ ባይዘዌ አንድ ነገር እሺ በቃ ጽፌልሃለሁ። ሉቃስ 1:46 ማለት ነው። ትውልድ ሁሉ በጽሔት ይሉኛል ብሎ የሚለው ጽፌልሃለሁ ማለት ነው። ኦኬ እሺ። እናንተ ግን ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትፈጽሙትም፣ በተግባር ግን አታደርጉትም። ያው በተግባር ዜሮ ናችሁ ነው ያልከን። ሶሪ 48 ቴንኪው ቴድዬ ከ46 ጀምሮ እያያዛል እየናከ። እሺ በተግባር ግን ምንድነው? ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትገልጹትም አልከን። አዎ አንተ እያደረግከው ያለውን ተግባር ይሄን ነው ስናደርግ ነው አይደል? በተግባር ፈጸምን የሚያስብለው አይደል? አዎ ነው። ከዚህ ውጭ ሌላ ተግባር የለም። ብዙ አለ። ግን እኔ አሁን ለምሳሌ አንድ ጥያቄ ልጠይቅህ። እሺ እንዲሄድልኝ ማለት ጥሩ ነው የሰጠኸኝ ማብራሪያ። ጌታን ትወደዋለህ? አዎ እንጠረጥራለሁ። እሺ መውደድህን በምን እንደምትገልጽለት? በአምልኮ አይደል? እሰግድለታለሁ። ለምሳሌ በተግባር ነው ባይዘዌ ጌታ ለራሱ በጣም ይቅርታ አሁን ስናገር እሰጥሃለሁ። እኔ ጥያቄ ይጥቃል። በአምልኮ ጌታን ስትወድ መውደድህን በመጽሐፍ ቅዱስ ላይ እሱ ለምሳሌ የሚወደኝ ምን ያደርጋል ነው ብሎ ያለው? የሚወደኝ ምን ያደርጋል ነው ብሎ ያለው? ትእዛዜን ያክብር ነው። ትእዛዜን ያክብር። ጌታን መውደድ የሚወድ ሰው የሚወደኝ ምንድነው ያለው? ያድርግ ያለው? ትእዛዙን ያክብር ነው። ኦኬ የቱ ጋር እንደዚህ የተጻፈው? መጽሐፍ ቅዱስ ላይ ነው። አዎ ኦኬ ትእዛዜን ይጠብቃል ያለው ማለት ዮሐንስ 14:15 ላይ ማለት ነው። ኦኬ ማርያምን ትወዳታለህ? ምን ጥርጥር አለው? ኧረ በእግዚአብሔር እንደዚህ ልጠይቀኝ ራሱ አይገባም። ጌታን ትወዳዋለህ ብዬ ስልህ እንደጠይቀኝ ማን እንደጠይቁ ልክ ለመለስክልኝ ማርያምን ትወዳታለህ? አዎ ልክ እንደ ጌታ ስትወዳት ምኗን ነው የምታከብርላት? ማርያምን ትወዳታለህ? አመሰግናታለሁ። እሺ ማርያም አመሰግናታለሁ። በክብር ስግደት ሰግድላታለሁ። እሺ እንደዚህ ብዬ ልጠይቅህ፣ ማርያምን ትወዳታለህ? አዎ ብለኸኛል። የማርያምን ምክር ትሰማለህ? የማርያምን ምክር ትሰማለህ? አዎ እሰማለሁ። ምክር ትሰማለህ? አዎ። ኦኬ ምክሯንስ ትፈጽማለህ? አዎ። ፈጽመሃል እስከዛሬ? ያው ታውቃለህ መቼም የሰው ልጆች ነን። እንደ እግዚአብሔር ሐሳብ እንኳን አንመላለስም፣ እንኳን እንደ ማርያም ሐሳብ እኮ። ምክሯን የፈጸምከው አለ? ፈጽም ደስ ይለኛል እንጂ አልፈጸምክም እስካሁን ድረስ። አዎ ምክሯን ትፈጽማለህ ስለ አዎ አለኝ። መፈጸም ፍላጎት አለኝ። አዎ እስካሁን ግን አልፈጸምክም። አዎ እስካሁን አልፈጸመም። የማርያምን ምክር አልፈጸመም። ስለዚህ እስካሁን አትወዳትም። ምክሯን ስላልፈጸምክ አትወዳትም። እስካሁን ድረስ ምክሯን አልፈጸምክም ብለሃል። ስለዚህ አንተ ዝም ብለህ ኃጢአተኛ ነኝ፣ ኃጢአተኛ ነኝ፣ እርምጥምጥ ነኝ፣ ሸምበቆ ነኝ፣ ቀርከሃ ነኝ የሚባል ነገር አይሰራም። ኤርሚያስ ስታወራ አይሰራም። እዚህ ጋር ይሄንን ኤርሚያስ ስታወራ ማለት ነው። አሁን እንደዚህ አይነት
ከስርዓት የወጣ ውጪ ችግር ይቅርታ። እዚህ ጋር በተግባር ያው ሰበብ አታብዛ ለማለት ነው። ይቅርታ ግን ላነጋገር የክብር ስግደትን ሰግድላታለሁ፣ በዝማሬ አመሰግናታለሁ፣ ለእርሷ ሊከበር የሚችለው ነገር ሁሉ አድርግላታለሁ፣ ዘምርላታለሁ፣ ሰግድላታለሁ ብለሃል። እዚህ ጋር ግን ስትመጣ ምክሯን ሰምተሃል ወይ ብዬ ስልህ አዎ አልከኝ። ምክሯን ትፈጽማለህ ወይ ብዬ ስልህ ቆይ ሰምተሃል ወይ ብዬ ስልህ አዎ አልከኝ። ምክሯን ሰምቻለሁ አልከኝ። ምክሯን ፈጽመሃል ወይ ብዬ ስልህ አዎ አልከኝ። ምክሯን ትፈጽመዋለህ ወይ ብዬ ስልህ አዎ አልከኝ። እስካሁን ፈጽመዋለሁ ወይ ብዬ ስልህ አልፈጸምኩም አልከኝ። ሙሉን አልፈጸምኩም። ምክሯን ሙሉን አልፈጸምክም። ስለዚህ አትወዳትማ። ብትወዳት ኖሮ ምክሯን ትፈጽም ነበር። አትወዳትም ከልብህ። እኔ በእርግጥ እውነት ለመናገር ማለት ነው ነገርኩ፣ ቅድም እንደነገርኩ ለማርያም ብቻ ሳይሆን ክርስቶስ እንኳን ያዘዘኝን ክርስቶስን የክርስቶስን ቆይ እንዳንቀላቅለው አይደለም። ቆይ እኔ ሐሳቤን ስማኛ። ክርስቶስ እንኳን ያዘዘኝን አምላክ ሆኖ ክርስቶስ እንኳን ያዘዘኝን ልፈጽም አልታደልኩኝም። ገብተዋል። ለምሳሌ የኔን የሚወድ ትእዛዜን ያክብር አለ አይደል? እምለውን ይስማ አለ። እሱን ለማድረግ ፍላጎቱ በልቤ አለ፣ ግን በተግባር ግን እሱን መስዬ እየኖርኩ አይደለም። በዚህ ምክንያት አዝናለሁ። ማርያም ደግሞ ሰው ናት። የማርያምን ያልፈጸምከው ለምንድን ነው? በቃ የእግዚአብሔርን ባልፈጸምኩበት ስንፈት ነው። በቃ በዛ ስንፈት ነው እንጂ የማርያም ትእዛዝ ከማርያም ምክር ውስጥ የምታስታውሰው እስኪ አንድ ነገረኛ ያልፈጸምከውን ማርያም መክራህ ያልፈጸምከውን እስኪ አንድ ነገረኝ። ለምሳሌ በትክክል ብጽይት አላልኳት። በትክክል ብጽይት አላልኳት። እሱን ስሙት ብላለች። እሱንም አልሰማሁትም። ጎበዝ፣ ጌታ ይባርክ። ጎበዝ። ኦኬ፣ እሱን ስሙት ብቻ ሳይሆን እሱ የሚላችሁን አድርጉ ብላለች። አዎ ብላለች። አንተ ግን አላደረክም። የተወሰነ ማድረግ ፍላጎት አለኝ አልኩ። በቃ አላደረክም ነው እንጂ ፍላጎት የለም ያለ አይደለም ጥያቄ። አንተ ግን አላደረክም። አዎ አላደረኩም። ያላደረከው ኢየሱስንም ስለማትወደው ማርያምንም ስለማትወዳት ነው። ሁለቱንም አትወዳቸውም። የጌታን ልቶ እሷን አትወዳትም። የጌታን ልቶ እሷን አትወዳትም። እሷን ብትወዳት ኖሮ ምንድነው ያለችህ? አጭርና ግልጽ። በዛን ዘመን በሰርጉ ቤቱ ላይ ለነበረው ትውልድ ብቻ ሳይሆን ከዛም በኋላ ለተነሳው አሁንም ላለነው ከዚህም በኋላ ለሚመጣው ትውልድ እርሱ የሚላችሁን አድርጉ አለቻቸው ይላል። እነዛ ሰርግ ቤት የነበሩቱ አደረጉ አላደረጉም? እሱ የሚላቸውን አደረጉ። የማርያምን ምክር ሰምተዋል። የማርያምን ምክር ሰምተዋል። አድርገዋል። እኛም እዚህ ያለን እኔና ወንድሞቼ እና እህቶቼ እዚህም ያለን እኛም አድርገነዋል። እርሱ የሚላችሁን አድርጎ እሱ እዛ ጋ ውሃውን ወደ ወይን ጠጅ ውሃውን ወደ ወይን ጠጅ ሊቀይረው አስቦ አምኖ አቅዶ፣ ስለዚህ ውሃ ሙሉት ነው ያላቸው። ውሃ ሙሉ፣ ከዛ ቀይረው ማለት ነው። እኔን ደግሞ ና ወደ እኔ ነው ያለኝ። እሱ የሚላችሁን አድርጎ አለች። እሱ ደግሞ ወደ እኔ ኑ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ አለ። ስለዚህ የማርያምን ምክር ሰማሁኝ፣ ወደ ጌታ ሄድኩኝ ማለት ነው እኮ። ወደ ጌታ መሄድ ማለት ምን ማለት ነው? ቆይ አድምጠኝ። ወደ ጌታ መሄድ ማለት በጌታ ትምህርት ለመኖር ልነግርህ ነው። በጽድቅ ሙላት እኔን አቋርጠኝ አይደለም። አንተማ ማርያምንና ኢየሱስን እንደማትወዳቸው በተለይ ማርያምን እንደማትወዳት ከሚያሳየው ነገር አንዱ እሷ እስካሁን ድረስ ያለችን አንዱንም አልፈጸምክም። እሷ የሚላችሁን አንዱንም አይደለም። እንደዚህ አትበላ፣ እየነገርኩ ነው። ቅድም አሁን አንተ የትርጉም ፍልሰት እየፈጠርክ ነው እዚህ ጋር። ለምንድን ነው እሱ የሚላችሁን አድርጉ? እኔ ያልኩት በሙላት እሷ ያለችንን ወይም እሱም ያለንን እግዚአብሔር ያለኝንም እንኳን እሷን አልኩ። እግዚአብሔር ኢየሱስ ክርስቶስ ያዘዘኝን እንኳን በሙላት አልፈጸምኩም። እሱ የሚላችሁን አድርጉ ነው አይደል ያለችው? አዎ እኮ። ግን አንተ አድርጋል አሁን ሙሉ ለሙሉ እኔው አድርጋለሁ። እኔ አሁን ቅድም እዚህ ምን አልከን አንተ? ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትገልጡትም ወይ ደግሞ አትፈጽሙትም አልከን።
እኔም ሆንኩ እዚያ ያለን ወንድሞች እናቶች ማርያምን የጌታችን እናት እንወዳታለን። መውደዳችንን አድምጠኝ፣ እኔ አደረብብኝ። እኔ ሳውራ ልብ በል፣ ከዛ እሰጥሃለሁ። አንተ ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትፈጽሙትም አልከን። ኦኬ፣ እኛ ደግሞ ማርያምን እንወዳታለን የጌታችን እናት፣ መውደዳችንን በተግባር ፈጽመናል። ለምን? የትኛውን በተግባር የፈጸምነው? ማርያምን መውደዳችንን ከሚያሳየው ነገር አንዱ እርሱ የሚላችሁን አድርጉ ብላ የሚል ምክር ሰጠች። ከዚህ ውጭ ሌላ የተናገረ እሱ ብቻ ሊሆን ግን አይችልም። እሱ ብቻ ሊሆን አይችልም። የኔ ልጨርስና እሰጥሃለሁ። አንተ ያነሰ ካለ በኋላ ትጨምርበታለህ። የማርያም ምክር በዚያን ዘመን በሰርጉ ቤት ለነበረው ትውልድ ብቻ ሳይሆን አሁንም ላለ ከዚህም በፊት ለነበረ ከዚህም በኋላ ለሚመጣው ትውልድ ሁሉ አንድ ማለፊያ ምክር የመከረችው ድንቅ ምክር በሰርጉ ቤት ለነበረው ትውልድ ብቻ ሳይሆን አሁንም ለሚሰማ ከዚህ በፊትም ለነበረ ከዚህም በኋላ ለሚነሳ ትውልድ እርሱ የሚላችሁን አድርጉ አለች። ልክ አባቱ እሱ የሚላችሁን ስሙት ብሎ እንዳለ እሷ ደግሞ እሱ የሚላችሁን አድርጉ። ማን ይህንን ጣዖት ወደዛ አድርግ ካልሆነ አስወርድሃል። እሺ እንዳከፍት ከዚህ በኋላ ሄደ ግድግዳ ላይ ለጥፍ። እዚህ ቤት የጣዖት ማንጠልጣይ አይደለም። ቴንኪው። እሺ ማነው ከጎን ያለው ህማማት የተባልከው? ይሄ ጣዖት መለጣ ግን ለምንድን ነው ግን የድሮ ፍቅራችሁና እኛ ለጣዖት ቤቱ የጣዖት ማንጠልጣይ አይደለም። ቤትናችሁ ግን የተጠፋው እኔ እውነት ነው። ጣዖትን በአናቷ ነው የምዘቀዝቃት። ይችን ስዕል እዚህ እኛ ቤት አይለጠፍም። ኦኬ። ስለዚህ ጣዖትን ይዘህ እዛው ትሄዳለህ ታች ማለት ነው። በሳት አቃጥል። እኛ እዚህ በእውቀት ነው የምናወራው። እኛ የጌታችን እናት ማርያምን እንጂ የእናንተን ጣዖት አይደለም እዚህ አምጥቶ እንዲለጣጠፍብን ይፈልገው። በእግሬ እየረገጥኳት ላሳይህ እችላለሁ እና ኤሌክትሪክ የተላጠ ኤሌክትሪክ ልጨብጥ እችላለሁ። እኔ የጌታችን እናት ነው እያወራ ያለትኝ። ክብርት የሆነችዋን ቅድስት የሆነችውን የጌታችን እናት ነው እንጂ ስዕል አምጥታችሁ ለጣጥፎ አይደለም ብለን ያልነው። የስዕል እኮ ነገር እኮ በባለፈው በዲቤት ላይ ቀበርኩባችሁ ለዘላለም እንዳይነሳ መንፈስ ቅዱስ ጭዳ አድርጎ ነው የጣለባችሁ ስዕላችሁ ማለት ነው። አለቀ። እኔ እናንተ እዚህ በጨዋነት ስናወራ እሱ ስዕል ይከፍታል ማለት ነው። ወደ ሀሳባችን እንመለስ። ስለዚህ ልብ በል፣ የጌታችንን እናት ቅድስት ድንግል ማርያምን እኛ እንወዳታለን፣ መውደዳችንንም በተግባር ፈጽመናል። እኛ ወንድማችን ሲፓራ በተግባር መፈጸማችን ምክሯን በመስማት ነው። ምክር የጌታን እናት ምክር የጌታ እናት ምክር የት ነው የመከረችው? በቃና ዘገሊላ ሰርግ ላይ ማለት ነው። ለዛ ትውልድ ብቻ ሳይሆን መጽሐፍ ቅዱስን ላነበበ ሁሉ የጌታ እናት ማርያም ማለፊያ ምክር የመከረችው እርሱ የሚላችሁን አድርጉ ብላለች። ልክ አባቱ እግዚአብሔር አብ በዮርዳኖስና በመገለጥ ተራራ ላይ የምወደው ልጅ እርሱ ነውና እሱን ስሙት ብሎ እንዳለ እናቱ አባቱ እሱን ስሙት አለ። እናቱ ደግሞ እሱ የሚላችሁን አድርጉ አለች። ጌታ ደግሞ ልጇ ደግሞ እኔ የምላችሁን ስሙ አለ። ጆሮአችሁን ማዘን ብሉ እኔንም ስሙ አለ። እሱን ስንሰማው ምንድን ነው ያለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። እርሱም የሚለኝን እንዳደርግ ማለፊያ ምክር ከመከረችኝ ከቅዱሳን እናቶች መካከል አንዷ ማርያም ናት። አባቱን እንድሰማው እግዚአብሔር አብ ልጁን እንድንሰማው የነገረንን ያህል እናቱ ደግሞ ልጁ የሚለንን እንድናደርግ መክራናለች። ስለዚህ እኛ ጠላት አይደለንም ማለት ነው፣ ወዳጅ ነን። በመጽሐፍ የተጻፈውን በመጽሐፍ የመከረችንን ምክር ተቀብለን እንፈጽማለን። አንተ ግን በመጽሐፍ ያልተጻፈውን ለምሳሌ በተግባር እኔ ማርያምን እወዳታለሁ የሚገባትም ክብር በተግባር ሰጣታለሁ ብለህ ካልክ በኋላ በተግባር የምትሰጣት ምንድን ነው? ትሰግድላታለህ። ሂዷል፣ እህትየው ሂዷል፣ ወጥቷል ነው እንዴ? አለ እንጂ ከታች አለ እህትየው ሌላውኛው ነው የወጣው። እሺ የክብር ስግደትን እሰግድላታለሁ አልከን። ልክ ጌታ የሚወደ ቢኖር ቃሌን ይጠብቃል ብሎ እንዳለ ማርያምን የሚወዳት ወይ እሷ ራሷ ማርያም የሚወደኝ የክብር ስግደት ይስገድልኝ ብላ አላለችም። አንድ ጌታም የምትወዷት እናቴን የክብር ስገድ ስገዱላት አላለም። እንደዚሁም እሷም የሚወደኝ ይዘምርልኝ አላለችም። ወይ ጌታ የምትወዷት ዘምሩላት ለእናቴም አላለም። አንተ ጌታም እሷም ያላዘዙህን ያልነገሩህን ነገር ነው የምታደርገው። እኛ ግን እሷ የነገረችን ነገር ነው የምናደርገው። የሚላችሁን አድርጉ ብላን ስለመከረችን ያን የጌታዬን እናት የማርያምን ማለፊያ ምክር ሰምቼ እሱ የሚለኝን ላደርግ ወደ እሱ ሄጃለሁ። በእሷ ምክር መሰረት ማለት ነው። ማለት ወደ ልጇ ሄጃለሁ። ወደ ልጇ ደግሞ ሲሄድ እሱ ያለኝ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ ብሎ ኢንቫይት አደረገን። ከነ ኃጢአት ድካሜ ወደ እሱ ቀረብኩኝ።
በደል ኃጢአቴን ሳይጸየፍ ተቀበለኝ። በከበረ የደሙ ፈሳሽነት አጠበኝ፣ አጸደቀኝ፣ ቀደሰኝ። እርሱም በማመኔ ንስሐና የኃጢአት ይቅርታን አገኘው፣ የልጅነት ስልጣን አገኘው። ስሜን በሕይወት መጽሐፍ ጻፈ። አባቴ ተብሎ ተጠራ፣ እኔም ልጁ ተባልኩኝ። የዘላለም ሕይወት ርስት ነኝ። የዘላለም ሕይወት ርስት ወራሽ እንደሆን ስሜ በሕይወት መጽሐፍ ላይ ላይሰረዝ ተጻፈ። በሱ እጅ ላይ ለዘላለም ያዘኝ። ስለዚህ የማን ምክር ሰምቼ? አንደኛ የአባቱ የእግዚአብሔር አብን ድምፅ ሰምቼ፣ ሁለተኛ የእናቱንም ምክር ሰምቼ እሱ የሚለኝን ለማድረግ ሄድኩ። ስለዚህ እኛ ጠላት አይደለንም ማለት ነው። እኔ ብቻ ሳይሆን እዚህ ያሉ ወንድሞች እናቶቼ፣ በዓለም ዙሪያ ያሉ ወንጌላውያን እኛ ጠላቶች አይደለንም፣ የማርያም ወዳጆች ነን። ለምን? የሚወድ ምክር ነው የሚሰማው። የምትወደውን ሰው ምክሩን ትሰማለህ። የምትወደውን ሰው ሲነግርህ ትሰማለህ። እኛም የጌታችን እናት ማርያምን እንወዳታለን ብለን ስንል በተግባር የፈጸምኑ ምክሯን ሰምተናል። እሷ እኔን ስለምትወዱኝ ጧፍ ዕጣን አምጡልኝ አላለችም። ስገዱልኝ፣ ዘምሩልኝ፣ አጨብጭቡልኝ አላለችም። እልል በሉልኝ አላለችም። ግን እሷን የምንወዳት የጌታ እናትን ምክሯን ሰምተን ወደ ጌታ ሄደናል ማለት ነው። ስለዚህ አሁን አንተ እዚህ ጋር እንዘምርላታለን፣ ሰግድላታለን ብለህ ያልከው አንዱ መጽሐፍ ቅዱስን አይደግፍም። እኛ ግን ምክሯን ሰምተን ወደ ጌታ ሄዱ ብለህ ያለችውን በተግባር ፈጽመናል። ስለዚህ እኛ የማርያም ጠላቶች አይደለንም ማለት ነው። ኦኬ። እና ይሄንን እዚህ ጋር 3 የጻፍከውን ቅድም የተናገርከውን ዝም ብዬ በሃይላይት ልስጥና ከዛ አንተ አውራ። ማርያም ብፅዕት ብለህ መመስከር አለብህ አልከኝ። ኦኬ። እኔ አንደኛ የተጠራሁትኝ የማርያምን ብፅዕና ልመሰክር አይደለም፣ ለእኔ ምስክሮች ትሆናላችሁ ነው ያለው መጽሐፍ ሲናገር ማለት ነው። ሞቱንና ትንሣኤውን ብሎን አዳኝነቱን ለመመስከር ነው የተጠራ ነው። የጌታን በጎነት፣ ቸርነት፣ አዳኝነቱን የእሱን በጎነት ልትነግሩ ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራቸው የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል ቅዱስ ጴጥሮስ ሐዋርያው ማለት ነው። እንዲህና እንዲህ የመሳሰሉ ነገሮች የጌታን ማዳን ልንናገር ነው። የጌታን ማዳን ልመሰክር ነው ጸጋም የተሰጠኝ ማለት ነው። ግን በዚህ ውስጥ ይህንን እየተናገርኩ እያለው ጌታን ቅድስት ድንግል ማርያም ድንግል ሴት እንደወለደችው ከድንግል ሴት ተጸንሶ እንደተወለደ ስሟ ማርያም እንደምትባል ያቺ ደግሞ ማርያም የተባለች ክብርት ቅድስት ሴት እንደሆነች ይህንንም ክብርትና ቅድስትነቱን ያገኘችው ጤዛ ልሳ ድንጋይ ተንተርሳ ሳይሆን ጌታ ስለመረጣት እናም በስሙ ስላመነች ነው። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ተብሎ እንደተባለ ያንን ስላመነች ብፅዕት ናት ብለን እንላለን እንጂ ዘመኔን ሁሉ ህይወቴን ሁሉ ዝም ብዬ ጊዜ ሰጥቼ ሙሉ ጊዜ ማርያም ብፅዕት ናት፣ ማርያም ብፅዕት ናት፣ ማርያም ብፅዕት ናት ብዬ ብናገር ለሰው ያ ምንም ለሰው አይፈይድም፣ ምንም አይጠቅምም። የጌታን ማዳን ግን ስናገር የጌታን ማዳን ኢየሱስ ለበደል ኃጢአት ሞቶልሃል፣ አንተን ይወድሃል እግዚአብሔር፣ ልጁን ሰጥቶሃል እግዚአብሔር፣ በስሙ ብታምን የኃጢአትን ይቅርታ ታገኛለህ ብዬ በምናገርበት ሰዓት ላይ ብፅዕት ከሆነች ከቅድስት ድንግል ማርያም ተወልዷል ብዬ እንደዚህ ልናገር እችላለሁ። አለቅ እና ልክ ለእሷ ለመመስከር እንደተጠራን አድርገህ ስለተናገርክ ነው። እንደዛ ሆም ብለን አሁን የጌታን በጎነት ልንመሰክር እንደተጠራን ሁሉ የማርያምን በጎነት ወይ ደግሞ የማርያምን ብፅዕና ሆም ብዬ ማርያም ብፅዕት ናት፣ ማርያም ብፅዕት ናት፣ ማርያም ብፅዕት ናት እያልኩኝ እንድናገር መጽሐፍ አላዘዘኝም። የጌታን በጎነት፣ አዳኝ ቸርነቱን፣ ምሕረቱን፣ ፍቅሩን፣ ሰውን መውደዱን ግን ስናገር እግረ መንገዴን የማርያምን ብፅዕና በተጠየቅኩበት ባልጠየቅም እናገራለሁ ማለት ነው። በየስብከት መካከል አስገብቼ ማለት ነው። ኦኬ። ማርያም ባትኖር ኖሮ ኢየሱስ አይመጣም ነበር አልክ። ይሄ በጣም ትልቅ ስህተት ነው። ማርያም ባትኖር ኖሮ ሌሎች ሴቶች በእስራኤል ስላሉ ይመጣ ነበር ጌታ። ለምን ደግሞ አይመጣው? ለአብርሃምና ለዳዊት የገባውን ኪዳን ላይፈጽም ነው? ሐሳቡን ሊቀይር ነው? እና እንደዛ ከሆነ እግዚአብሔር ውሸታም ነው ተብሎ ሊባል ነው ማለት ነው። ነግሮታል እግዚአብሔር ለአብርሃም ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ ኦኬ። ነግሮታል ለዳዊት እግዚአብሔር በመዝሙር 132 ቁጥር 11 ላይ ነግሮታል። ስለዚህ ያንን ለአባቶች የገባውን የተስፋ ቃል ሊፈጽም እግዚአብሔር ከሴት የተወለደ ልጁን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር የዘመን ፍጻሜ ይጠብቅ ነበረ። በራሱ የጊዜ ቀመር ነበር ሊወለድ የነበረው ልጁን ሊልከው የነበረው። ስለዚህ እግዚአብሔር የዘመን ፍጻሜ በደረሰ ሰዓት ላይ ከሴት የተወለደ ልጁን ላከ ይላል። ስለዚህ ልጁን ሲልክ ማርያም የተባለች አይሁዳዊት ልጃገረድ እንድትወልደው አደረገ። እሷስ ባትኖር ሌላ ትኖራለች። ሌላ እስራኤላዊት ልጃገረድ ከዳዊት ቤት የሆነች ሌላ ሴት ትመረጣለች እንጂ ማርያም ስለሌለች በቃ ማርያም የለችምና የዘላለም ሐሳቤን አቁሜዋለሁ አስቀርቼዋለሁ ብሎ አይልም እግዚአብሔር። ስለዚህ ማርያም ባትኖር ኖሮ ጌታ አይመጣም ነበር ብሎ የሚለው ውሸት ነው። ለምን?
በቃ እሱ ማርያም በምትባል ሴት አይደለም እወለዳለሁ እኮ ብሎ ትንቢት ሲናገር የነበረው በባሪያዎቹ በነቢያት በኩል ማለት ነው። በእነ ኢሳያስ እነሆ ድንግል ትጸንሳለች ነው ያለው። የድንግሊቱ ስም ማርያም ነው ብሎ ያለው በኋላ ነው። ገብርኤል መጥቶ ነው የድንግሊቱ ስም ማርያም ነበር ብሎ ሉቃስ የተናገረው ማለት ነው። ሉቃስ የጻፈው የድንግሊቱ ስም ማርያም ነበር ብሎ ያለው ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 26 ጀምሮ ስናነበው ነው እንጂ ኢሳያስ ግን ትንቢቱን ስናገር ድንግል ሴት ነው። አልማ ወይንም በቱላ ብሎ የሚለው የዕብራይስጥን ቃል እሱን ተጠቅሞ ዛጋ የተናገረው ኢሳያስ ነው። ስለዚህ እሷ ባትኖር ኖሮ ሌሎች ከነገደ ይሁዳ የሆኑ አንድ ማዕት የዳዊት ዘር የሆኑ ልጃገረዶች አሉ። ወንድ የማያውቁ ድንግል ሴት ማለት ነው። ወንድ የማያውቃቸው ድንግል ሴት ማለት ነው። ጌታ ሊወልዱ የሚችሉ ድንግል ሴት አሉ። እሷም የተመረጠችው ከእነሱ መካከል ነው፣ ከሴቶች መካከል ነው ብሎ ያላት። ስለዚህ ማርያም ባትኖር ኖሮ በቃ የዘላለም ሀሳቡ ተዘጋ፣ የሰው ልጅ ጠፍቶ ቀረ አይባልም። እንደዚህ አይባልም። ይሄ አግባብ ንግግር አይደለም። ኦኬ 30 ዓመት ሙሉ ስለሱ መከራ ተቀበላለች ብለህ አልከኝ። አዶ ነው እንግዲህ አንተ ያነበብከው መጽሐፍ ካለ ትነግረኛለህ። አዎ 30 ዓመት ሙሉ በቤተሰቡ ጋር አብሮ ኖሯል ጌታ። ልክ ነው። ኦኬ በዮርዳኖስ የተጠመቀው በ30 ዓመቱ ስለሆነ ከዛ በፊት ከቤተሰቡ ጋር ኖሯል። መከራ ስለሱ ስትቀበል ኖሮች ብለህ ያልከው የት ነው መከራ የተቀበለችው? አንደኛ በሀገራቸው በምድራቸው ነው የሚኖሩት። በገሊላ አውራጃ ላይ ነው የሚኖሩት የነበረው። እጮኛዋ ዮሴፍ ጠራቢ ነው፣ ባለሙያ ነው፣ የእንጨት ባለሙያ ማለት ነው። ስለዚህ መከራ ደረሰባቸው ብሎ የሚል የለም። ጌታን ግን ወልዳ በ2 ዓመት በነበረበት ሰዓት ላይ እሱን ይዛ ወደ ግብፅ ስትሄድ የደረሰባትን መከራ እናስታውሳለን እንጂ 30 ዓመት ሙሉ ያለማቋረጥ ስለሱ መከራ ደረሰባት ብሎ የሚል የለም። አንደኛ በወገኖቿ መካከል ነው ያለችው። አይሁዳዊት ሴት ናት። በገሊላ ናዝሬት ላይ ቤተልሔም ብትወልደውም ያደገው ገሊላ ናዝሬት ስለሆነ በገሊላ አውራጃ እንደ ማንኛውም እጮኛ አላት፣ እንደ ማንኛውም ሰው ተከብራ አብራ ትኖር ነበር። ስለዚህ መከራ ተቀበለች ብሎ የሚለው የህፃንነቱን ወራት ከሆነ 30 ዓመት ሙሉ አይደለም በስደት የኖረችው። ኦኬ እና የተጋነነ ግነት ንግግር ነው የምለው። ጨርሻለሁ። የአንተን ሀሳብ መቀጠል ትችላለህ። ቴንኪው በትዕግስት ስለሰማኝ። እሺ አመሰግናለሁ። ይሰማል? ይሰማል። ማለት አሁን በጣም ብዙ ነገር ስታወራ የኔን ሀሳብ እያስመሰልክ የምትከታቸው ነገሮች ማለት ትክክል አይደለም። ለምን መሰለህ? ለሚሰማ ሰው እኔ አሁን በጣም የሚያናደኝ በእንደዚህ አይነት ውይይት እኛ ለህይወት ነው አሁን እኮ አንተ እውነት ነግረኸኝ እንደው እውነት ከገባኝ ልታስመልጠኝ እኮ ነው። ልታስመልጠኝ በቃ አሁን ከጨለማ አሁን እኔ ጨለማ ውስጥ ሆኜ ልታስመልጠኝ አይደል? ስታወራ ለህይወት የሚሆን ነገር በተአምር በትዕቢትና በነቀፋ ሊወራ አይችልም። ገፋኝ እኮ አሁን ያ ቅድም እዚህ ጋር የነበረው ሰውዬ እንደው እውነት እንበልና ስቶ ቢሆን እንበልና ስቶ ቢሆን ሄደ፣ በቃ አስወጣው፣ ሄደ። እውነትን ሳትነግረው ሄደ። ማን ነው ተጠያቂ የሚሆነው? አንተ ነው የምትጠየቀው። እዚህ ጋር ያለነው ሁላችንም ነው የምንጠየቀው። ገብቷል? ስትናገሩ እኔ ባይዘዌ እናንተ ጋር ብቻ አይደለም ኦርቶዶክሳውያን መምህራንም ጋር በጣም የፕሮቴስታንት መምህራንም ጋር በጣም እኔ መምህር አይደለሁም፣ እውነት ለመናገር ምዕመን ነኝ። ምዕመን ማለት ያመንኩ ነኝ እንጂ ትልቁ ላይ ሁለት አብታብ እሱ እያወራ ወንድምነት ትልቁ ላይ ሁለት አብታብ ቀጥሎ ወንድማችን ሶሪ ሌላ ሰው ማስተምር ሰው አይደለሁም፣ እውነት ለመናገር ገብቷል። ግን በተአምር ሰው እኔ አሁን የገባኝን እውነት አሳውቄው በምን ተአምር አሳውቄው ወደ ብርሃን ይምጣ ነው እንጂ ምለው በተአምር ገፍቼው ሰድቤው ከዛ አንቋሽሼው በሱ ምክንያት ጣልቶ ቢሄድ በእርግጠኝነት ነው የምነግርህ በሰማይ ይጠየቅበታለሁ። ምክንያቱም ክርስቶስ ላይ በተአምር እንደዚህ አይነት ባህሪ አይቼም አላውቅም። አንተ ጠንቋይ ነህ አንተ እንትን ነህ ብሎም አያውቅም። ሐዋርያትም እንደዚህ አይነት ንግግር ተናግረውም አያውቅም። ገብቷል? ለምን እዚህ ጋር አጋንንት ስለምን ነበር እያወራን የነበረው ወንድማችን? አሁን ስለተባረረው ሰውዬ ይሄን ሁሉ ተናግሬ አይ ስለ ሰውየው አይደለም ቆይ ልነግርህ ነው። እንደማመጥ ይኸውልህ አንተ ስታወራ ረጅም ሰዓት ስታወራ ጸጥ ያልኩ ለምንድነው ጸጥ ያልከኝ? አሁን እንደዚህ አይነት ችግር ነው ያለባችሁ። እሺ አውራ። እኔ ላወራ አይደለም ገና ጥያቄ እየጠየቅኩ ነው። እኔ ረጅም ሰዓት ሳወራ ሐሳቡ ላይ ነው ያወራሁትኝ። ስትናገር የጻፍኩት ላይ
ነው ያወራሁት። ያው እዚህ ካሜራ ከፍቼ ወረቀቱ ላይ የጻፍኩት ላይ ነው ያወራሁት። አንተ ግን ሐሳቡ ላይ አይደለም የምታወራው፣ ስለተባረረው ሰውዬ ነው የምታወራው። የተባረረው ሰውዬማ የመጀመሪያውን ሰጠሁትና ሚዩት አደረግኩትኝ። ስዕል ሲገልጥ ሚዩት አደረግኩትኝ። እንደዚህ አታድርግ አልኩት። መልሶ ሌላ ከፈተ። እንግዲህ ቤቱ የጣዖት መለጣጠፊያ አይደለም ብዬ አወረድኩት። ኢየሱስም ቢሆን እንደዚህ ነው የሚያደርገው። አየህ አይደለም ኢየሱስ እንደዚህ ሊያደርግ አይችልም። ቆይ ሰማኝ፣ አድምጠኝ። ለምን አታደምጠኝም? ብራዘር እድል ከሰጠኝ በኋላ ሀሳቡ ላይ ታወራለህ ወይስ አታወራም? ሀሳቡ ላይ የሰውየው መባረር እንደገና ደግሞ መጨቃጨቅ ታመጣ እንዴ? ጣዖት ሲለጣጥፍ ስርዓት አዛርጋድኩት አላደረግም፣ ስለዚህ አባረርኩት። በቃ ሰማም አልሰማም የራሱ ጉዳይ፣ ደሙ በራሱ ላይ ይሆናል። እዚህ እኔ እናንተን ኢንተራፕት እያደረገ እኔ እናንተ የምንነጋገረውን ሰው እንዳይሰማ ፎቶ እየገለጠ የሰውን ሀሳብ ወደ ስዕሉ የሚሰርቅበትን ነገር ሲያደርግ ረፍ አልኩት። የመጀመሪያውን ዘጋውት፣ ቪዲዮን ዘጋባለው። እንደዚህ አታደርግ ስማ ቁጭ ብላ አልኩት። አልሰማም። ሁለተኛ ሲያደርግ አወረድኩት። በቃ አለቅ። አንተም አሁን ራሱ ወረደ ማለት ነው። ፋክት እና ታዲያ ዝም ብሎ የማንም የነጫጭባ ፎቶ አምጥቶ እዚህ ለጣጥፍ እንዴ? ምንድነው እማወራው? የለም ነው። ለምን ኤርሚያስ ብትንትኑን አጥፍተዋል፣ አበለሻሽተዋል ነገሩን ሁሉ። እዚህ የጻፍኩትን ለካ እሱ ሲያወራ እኔ እየጻፍኩ እንደሆነ አላምንም ነበር፣ አላወቀም ነበር። እና ማርያምን አትወዷትም ብሎ ያለ ማርያምን መውደዳችን ምክሯን ሰምተናል። አለቅ። ጌታን ከወደድከው ትእዛዜን ጠብቁ ብሎ እንዳለ ማርያምን የምትወድ ከሆነ ስዕል ፊት ሄደህ ሰግድ ለስዕልክ እያልክ አትንከባለል ነው እያልን ያለ ነው። ማርያምን መውደድህ ለስዕል መስገድህ አይደለም። የማርያምን መውደድ የሚያሳየው ምክሯን ስማ። ምክሯን ደግሞ ስንሰማ ልጇ ጋር እሱ የሚላችሁን አድርጉ ብላ መክራለች። ያን ምክር እኔ ገንዘብ አድርጌ እመቤቴ ወላዲቴ እያልኩ ላይ የነበረው ወደ እሱ ሄጃለሁ። የማርያምን ምክር እኔ ለቀቅ እሱን ጠበቃ አይነት ነገር ነው የተናገረችው። አለቀ። ምክንያቱም ማርያም ብዬ ብል እሷ ምንም እንደማትፈይድልን እሷም ታውቃለች፣ እኔም አውቃለሁ። ወደ እርሱ የሚላችሁን አድርጉ አለች እኮ። በቃ እሱ የሚላችሁን አድርጉ ብላ ያን ምክር ሰምተናል። ስለዚህ እኛ እውነተኛ ወዳጆች ነን እንጂ ጠላቶች ተብለን ልንጠራ አንችልም። ይልቁንም ጠላቶች ከተባለ ኦርቶዶክሳውያን ናቸው ጠላቶች ማለት ነው። በመረጃ የተጻፈ መረጃ ይሄ ሌሊት እስኪነጋ ድረስ ላሳያችሁ እችላለሁ። እኔ ጋር ሌሊት ነው። ወንድምነት ቀጥሎ እንግዶች ስለመጡ ለእነሱም እድል ሲሰጥ ያው ወጥተዋል። ቴንኪ ወንድምነት፣ ጸጋ ይብዛል ወንድምነት። ያው መርፌው ነው እንደዚህ እንትን ያለው ርዕሱን ለማስቀየር ያስሞከረውና